ሃሎ ጋይሶቼ እንዴት ናችሁ? ሰላም ናችሁ ወይ? ወልካም ቱ ማይ ቻናል እስሚ ረዲአ ገብርኤል ካሊፎርኒያ ሎስ አንጀለሳዊት ማለት ነው። ሰላም ናችሁ? እንዴት ናችሁ? አላችሁ ወይ? ሰላም ናችሁ ወይ? እና ማለት ነው ውዶቼ ምንድነው ልላችሁ የፈለግኩት እንትን ምንድነው መሰላችሁ ትናንት በላይቭ መጥቼ ነበርና ሳያስበው ነው የመጣሁት። እንደን ግዴታ ስለሆነ እመጣለሁ ባዴ ማለት ነው። እንደነገርኳቸው እኔ በአንድ መንገድ ነው መሄድ ነው የሚመቸኝ። እንደን ሰው ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? የራሳችሁ ጉዳይ ላይ ኃላፊነት መውሰድ ያለባችሁ ሰዎች ኃላፊነት ውሰዱ። ወይም ደግሞ ግልጽ አድርጋችሁ ኢቭን በውስጥም ልታናገሩኝ ትችላላችሁ ባዴ ማለት ነው። በጣም ግዴታ የሆነ ነገሩና እኔ እዚህ ወጥቼ እንዲመልስላችሁ ከፈለጋችሁ በውስጥ ልጠይቁኝ ትችላላችሁ። ወይ የምትነግሩኝ ነገር ካላችሁ እና በቃ ምንም ጥያቄ ይሁን አይሁን የፈለገ ነገር ይሁን ባዴ ማለት ነው ልትነግሩኝ የምፈልጉ ነገር ካለ if you want live if you want just video anywhere ባዴ ማለት ነው። ስለዚህ ልመልስላችሁ ስላለው ልሰራላችሁ ስላለው ባዴ ማለት ነው። but anything ባዴ ማለት ነው። ስለራሳችሁ ይሆናል ስለኔም ይሁን ምስጢርም ይሆናል አደጋ ያለው ነገርም ይሆናል ጥሩ ነገርም ይሆን everything ባዴ ማለት ነው። ልነግሩኝ የምፈልጉት ነገር ካለ ልታናገሩኝ ትችላላችሁ ባዴ ማለት ነው። ካልሆነ ግን ባዴ ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው ካልሆነ ግን በራሳችሁ ጉዳይ ላይ ባዴ ማለት ነው። እኔ ባዴ ማለት ነው አሁን ዝም ብላችሁ ለምን እንዲህ ያደረገችም ለምን እንዲህ ያላለችም ብላችሁ በውስጣችሁ የምታስቡ ሰዎች እኔ ሊገባኝ አይችልም። we are another people and then እናንተ ዝም ብላችሁ በውስጣችሁ እንደዚህ ተነፍታችሁ እንኳን ብትተኩሱ እኔ አይገባኝም። I can understand you guys and then ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ልትናገሩኝ ከሆነ ነገር ካለ ዳይሬክትሊ ተናገሩኝ ባዴ ማለት ነው። ወይም ደግሞ ዳይሬክትሊ ላይቭ ወይም ዳይሬክትሊ ወይም በጥያቄ ልትነግሩኝ ትፈልጉ ቁም ነገር ያላችሁ ሰዎች ችግር የለውም። ኤኒዋን ባዴ ማለት ነው። ቁም ነገር ብቻ ባዴ ማለት ነው። ይኖራችሁ አይኖራችሁ ለራሳችሁ ነው ባዴ ማለት ነው። ነገሩ ብቻ እንደን እንደዛ ከሆነ ልጠይቁ የምፈልገው የሆነ ነገር ካለ በውስጥም ኤኒዌር ባዴ ማለት ላይቭ ላይ ጠይቁኝ ትችላላችሁ። ከዛ ውጭ ግን እኔ ስለማይገባኝ በእኔ መንገድ በራሴ መንገድ ነው የሚሄደው። እኔ አባቴ የተናገር ያለኝና አይደለም የምናገረው። እናቴ ግን we don't have nothing about I don't care about she ደጋግሜ ተናገር ያለው ባዴ ማለት እሷ እንደፈለገች እራሷ ማድረግ ትችላለች። ምክንያቱም በእኔም እኔ እንድላት የምትፈልገው ነገር የላትም እንድላት የምትፈልገው ነገር የላትም። እንዳደርግላት የምትፈልገው ነገር የላትም። she don't know me she don't care about me ኢቭንም እናቴም አይደለችም እናትሽም አይደለሁም ብላለች ባዴ ማለት ነው። ያወጣኛል ምን ችግር አለው? እኔ እኮ እንዲሁ የእናትነት ፍቅሯን ፈልጌ እኮ አይደለም ባዴ ማለት ነው። ሰው ሲጮህ ነበርና እኔ በቃ እንደ ኤቪደንስ ነው የደወልኩት። ኤቪደንስ አሁን እንደ ምስክርነት ለምስክርነት በቃ እኔ ብያት እንደነበረ ነው ባዴ ማለት ነው። ብዙ ሰዎች ስለሚጨቀጭቁኝ ባዴ ማለት ነው። ለዛ ብቻ በቃ እናት ያላችሁ ስለጨቀጨቃችሁ ብቻ እኔ ባዴ ማለት ነው አንቺ እናት ነሽ ወይ ምናምን ነገር ስላት አይ ዶንት ኖ ይባላችሁ ባዴ ማለት ነው። እንደው ሰው ማለት ነው የትም ቦታ ይኑር የትም ቦታ ባዴ ማለት ነው ሰው ኢቭንም እናት ከባድ ነው። እንደ ሰው ወደች ለነገራችን የምፈልገው ነገር ማለት ነው ይሄ ሁሉ ችግር አሳልፌ ባዴ ማለት ነው እኔ እሷን አዝያት ሊሄድ በጣም ይከብደኛል ባዴ ማለት ነው። ስለዚህ ደንቶ ተቃባሚ እኔ እኮ እንዲሁም በቃ የእናንተን አስተያየት የእናንተን ጠባይ የእናንተን ተፈጥሮ የእናንተን ባህል ስለማላውቅ ማለት ነው ጥሩም መጥፎም ስለእሷ ማውራት አልፈልግም። ኢቭንም ቦታ ሰጥቻትም ሀሳብ ውስጥ እንኳን አመጣልኝም ይነወት። ስለዚህ ሌላችሁ የምፈልገው ነገር ማለት ነው ስለ እናቴ ባታናገረው ጥሩ ነው ባዴ ማለት ነው። ኢቭንም ስለ አጎቴ ሚስትም እሷንም ነገራችሁ የምፈልገው ነገር ማለት ነው እሷ ልጇ እናቴም she don't care about me ያጎቴ ሚስትም እኔ ላይ ስራ ልሰራብኝ ካልሆነች በስተቀር ማለት ነው ልጇ እንደሆነ የምትፈልግበት ምክንያት ምንም ነገር የላትም። እኔ ልታስረኝ እኔ ልታጠምደኝ
ካልሆነ በስተቀር በሌላ መንገድ በምንም ነገር አትፈልገኝም። ይህ ነው ዋት። ስለዚህ ነው ባዲ ማለት ነው እኔ አጎቴ ሚስት ያልኳት ጀስት ናቲንግ። እናቴ ካልኳት ለራሴ ነው የምጎዳው። ስለዚህ እናቴ ስላልሆነች አሁን በቃ አለ በቃ ባለውለታዬ ትለዋለህ፣ አዳኝ ትለዋለህ፣ ብዙ ነገር ትላለህ ባዲ ማለት ነው። ጀስት ነበረን በቃ ነበረ በቃ አለቀ ደቀቀ። ያው ብዙ ፈተና እኔ ታግያለሁ ባዲ ማለት ነው። እኔ በመታገል ነው እንጂ የኖርኩት እየታገልኩ ነው እንጂ የኖርኩት በቃ የኖር ምንም በቃ ናኔው በቃ ምንም ስፔሻል ነገር አልነበረም። በጣም ከባድ ነበረ። ግን አሁን የባሰ ባዲ ማለት ነው። አሁን የባሰ እንደሰው እኔ ከሷ ጋር ብቻ አይደለም ስኖር ነበርኩት። እንዲሁም አጎቴ ነበረ፣ የአጎቴ ልጆች ነበሩ። እኔ ኤቭሪዋን ባዲ ማለት ነው። እዛ ፋሚሊ ውስጥ ብዙ ፓረንት ነበር፣ ብዙ የሚመጣው የሚወጣ ሰው ነበረ እንትን ሰው ማለት ነው። ስለዚህ ማለት ነው እኔ እኮ የማልናገረው ስለማይመለከተኝ ብዬ ነው። ግን እነርሱ በማይመለከታቸው ብዙ ነገር ውስጥ ይገባሉ ባዲ ማለት ነው። እንደ ሌሎቹ ደግሞ ለነገራቸው የምፈልገው ነገር ምንድነው መሰላችሁ? የሆነ ይመለከትሻል የምትሉትን ነገር ካላችሁ ዳይሬክትሊ ንገርን። እኔ አይገባኝም። ኢቨንም ባዲ ማለት ነው እኔ እንከባከበው ነበር፣ በጣም ወደው ነበር ያልኳቸው ልጅ ያጎቴ ልጅ ሆኖ ትይዥ ያለው ባዲ ማለት ነው። ስታድጉ አለ አይደለ በቃ ይሆናል ድብርት ዲፕሬሽን ውስጥ ትገባላችሁ። መውደድ መዋደድ በቃ ላክ የሆነ ትርጉም አይሰጣችሁ ባዲ ማለት ነው። አሁን ልጅ መጫወት እንደን መዋደድ ጥሩ ነገር ነው። ፍቅር በቃ ላይክ መከባበር በቃ ላይክ ጥሩ ነገር ነው ባዲ ማለት ነው። ግን ምን አለ መሰላችሁ እኔ እንዲሁም እንከባከበው ነበር። ምን አደርግለት እንደነበረ እንዲሁ ረሳሁት ባዲ ማለት ነው። ለሱ እኔ ምን እያደረግኩለት እንደነበረ እንደተንከባከብኩት እንዳልተንከባከብኩት አይደና አላውቅም ባዲ ማለት ነው። ሰው ባዲ ማለት ነው በቃ ልክ ስንከባከባችሁ የኖረውን ሰው ትንከባከቡታላችሁ ባዲ ማለት ነው። እሱ እኔ ልጅ እያለሁ በጣም ነበር የሚንከባከበኝ እንዲሁ ባዲ ማለት ነው። አህያ ላይ ያደረገችኝ አንቺ ፈሪ ምናምን ነገር ብላ ማለት ነው። አህያ ላይ ያስቀመጠችኝና ከዚህ እንጨቱ ከዚህ ወደ ውስጥ ገባ ባዲ ማለት ነው። ከዚህ ወደ ወጣብኝ ባዲ ማለት ነው። ከሩባ ነበረ ውሃ የምናመጣበት ርቁ ነበረ። በጣም ትንሽ ልጅ ነበርኩኝ ባዲ ማለት ነው። አይ ቲንክ 5 ዓመት ሞልቶ ነበር አላውቅም። ያን አካባቢ ነበር ማለት ህፃናት ነበርኩኝ ገና። ከዛ ማለት ነው ከዛ እሱ ጧት ይወስደኝ ነበረና እንትን ያደርግልኝ ነበረ ማለት ነው። ይቀይርልኝ ነበር ሆስፒታል ኤንታይም ቼክ ስለሚያደርጉ ባዲ ማለት አንስቶ እንትን ያደርጋሉ። ከዛ ምናምን ነገር ጧት ይወስደኝ ነበር መሰለኝ። ያ ጧት ይቀየር ነበር አይደል አላውቅም። መቼም ሲቀየር ሁሌ ይወስደኝ ነበረ። እንደርሶ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ፍቅር መስጠት መቀበል ነው። አንተን ጀስት ምንም ችግር የለውም ባዲ ማለት ነው። እንደን ተስዋይ ኦንሊ እኔ እያሳደጉኝ ነርሱም ጭምር ነው ያሳደጉኝ ባዲ ማለት ነው። እኔ ባዲ ማለት ነው። እኔ ሞር ግን አይ ቲንክ በጣም ሲከታተለኝ ነበር። ምክንያቱ አይሰለቸውም። እኔ እንዳያስበው የሞተ ልጅ ባዲ ማለት ነው ዮሴፍ ባዲ ማለት በጣም በቀኝ እጅ ቀበላው ባዲ ማለት ነው። ብዙዎች ሞተዋል ባዲ ማለት ነው። አያታችን አጎቴ ሞተ፣ እህቱም ሞተች። እኔ ከሷ ጋር የነበርኳት በቃ ኤኒዋንስ በቃ ዳይ ባዲ ማለት ነው። ከዛ እኔ በተለይ በአቅራቢያ እኔም በጣም ተንከባካቢ የነበሩትን ሰዎች በሙሉ ሞተዋል ባዲ ማለት ነው። እንደን ከዛ ማለት ነው ማናት እቺ የሞተ ወንድሜ ደግሞ በጣም ነበር የሚከታተለኝ። አይሶርቱ ጋር ነው የምላቸው አይደለም ህፃን ሆኜ ማለት ነው። ትልቅ ሴት ሆኜ እንኳን በጣም ነበር የሚከታተለኝ። ከእንቅልፍ የሚያነሳኝ ትምህርት ቤት ሴት በጣም ብዙ ምክር ሲሰጠኝ ነበረ። ውይ ነበር የምለው እኔ በቃ አሁን በቃ አስተረሳለ አይሉን አላውቅም። ብዙ ዲሲፕሊን የለኝም እኔ። ከዛ በጣም ስነ ስርዓት አለኝ፣ ግን ደግሞ ዲሲፕሊን የለኝም ባዲ ማለት አሁን በቃ ጭንቀት አለኝ። በቃ ብዙ እንትን ምናምን ነገር እንትን አላደርግም።
አሁን በቃ የሆነ አለ አይደለም ፍጥነት አለኝ፣ ግን ይሄን ያህል አልጨነቀበትም ባዲ ማለት ነው። ከዛ ሰውም አላስጨነቅም ለራሴም አልጨነቀበትም። በቃ ፈጣሪ ያለው ይሆናል ምናምን ነገር ይላለሁ። እንደን ከዛ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድን ነው መሰላችሁ? ደግሞ ሳጠና በቃ የሆነ በቃ ላይ ብዙ ጥናት ላይ ብዙም ቆይታ አልወድም ነበረና ማለት ነው። ልጅነት ይሆናል አይደል አላውቅም። እሱ አይወዝ ኮሌጅ በቃ እኔ ከልጅነቴ በቃ ችግር ነበረኝ። ከዛ ልጅ ያለው ባዲ ማለት ነው ስዕል ላይ ኢቭን ስዕል ላይ ሳያቸው ባዲ ማለት ነው አጎቴ ሚስት እንኳን አቅፋኝ ያለች እሱ አጠገብ አለ። የትኛውንም እኔ ባዲ ማለት ፎቶ አልቦን ከመጀመሪያ እስከ መጨረሻ እሱ አጠገብ ያለ ታላቅ አጎቴ ልጅ ነበረ ደግሞ እሱ ወይኔ አንቺን አቅፍ እኮ ነበር መውሪያ ወይኔ በቃ ትንሽ እንኳን እኔ እንትን ሳደርግሽ ትጮህ ነበር፣ በጣም ነበር የምታለቅሽ ምናምን ነገር ውይይት ነበር ምናምን ነገር ይለኛል ባዲ ማለት ነው። እንደን ሶ ደርባዲ ማለት ነው። እኔ ሳድግም በጣም ነበረ በቃ ሁሉም ይንከባከቡኝ ነበረ፣ ሁላችሁም የሚወዱኝ ነበረ። ሴቷ ባዲ ማለት ነው ተከራካሪዎች ነበረን። እሷን ፍትህ አትሰጠኝም፣ እኔም ፍትህ አልሰጣትም ባዲ ማለት ነው። በቃ ያ ነበር የምንጣላው። ከዛ ውጭ ግን ደግሞ ከዛ ውጭ ማለት ነው አጎቴም በጣም ይከታተለኝ ነበረ። የሆነ ስኳር ውስጥ የሆነ ነገር አድርጎ በማንኪያ ምናምን እንግዲህ ይሰጠን ነበር ማለት ነው። መድኃኒት በቃ እንደ ክታበት ነገር ባዲ ማለት ነው። ለሁላችንም ባዲ ማለት ነው። ቀንዶ በርበሬ ነው የሚባለው። አሁን የሆነ ነገር ከላልሶ ምናምን ነገር ይሰጠን ነበረ በማንኪያ አድርጎ ማለት ነው። ከዛ ደግሞ እኔ ትምሳስ ነበረኝ ደግሞ ፊቴ በሙሉ ትምሳስ በትምሳስ ሲሆን ቀለም ያደርግልኝ ነበር አጎቴ ባዲ ማለት ትንሽ ልጅ ያለሁት የሚንከባከበኝ የአጎቴ ሚስት ሳትሆን አጎቴ ነበረ። የጥፍር ቀለም ያደርግልኝ ነበረ። ከዛ ኤቭሪቲንግ ላይ ባዲ ማለት ነው የሚንከባከቡኝ ጀስት ፈርስ ዋን ኢቨን እኔ እግሬ ባዲ ማለት ነው ትንሽ ልጅ ያለው ተቆርጦ እዚህ ደረሰና ከዛ ምን ቢፈጠር ጥሩ ያኔ ላጎቴ ሚስት አልነገርኳትም። በቃ ለምን አታዝንልህም? እንደን ከዛ እኔ ላጎቴ ነገርኩት። አጎቴ ነገርኩትና በጣም ተንከባከበኝ። እሱ ደግሞ እንትን አደረገልኝ። ምንድን ነው የሚባለው? ማር አደረገልኝ። ብዙ ነገር አደረገልኝ። ከዛ ማር ሰጠኝ። ብዙ ነገር ባየው ማለት ነው። እንደን ብዙ ጊዜ አልነግራትም ነበረ። እንዲሁ ወድቄ ነበረ ደግሞ ከዚህ ወድቄ በጣም እንደዚህ ያለኝ እንዲሁ ጠባሳ አለኝና ከዛ አልነገርኳትም። የትኛውንም ታይም ደግሞ ፊቱ ላይ ምናምን ሀዘን ምናምን ነገር ስለማላይ አልነግራትም። እንደን ማለት ነው። ከዛ ውጭ ደግሞ ብዙ ጊዜ በይደው ማለት ነው በጣም ብዙ ጊዜ የሚንከባከቡኝ አጎቴ በጣም አስተዋይ ነበረ። ሌሎችም ሁላችሁም የሚንከባከቡኝ ነበረ። የሞተ ልጅ አይ ቲንክ በጣም ይለየኝ ነበር። አዱን አላውቅም። ምክንያቱም እኔ የእሱ ስራ ነበርኩኝ። በቃ የቤት ስራው ምናምን ነገር ነበርኩኝ እና እኔ ወር ባዴ ማለት ነው ከኔ ጋር እኔ ወር ባዴ ማለት ነው የትኛውንም ቦታ ባዴ ማለት ነው እንደን ያኩቴ ልጅ ባይዞ ኢቨን ቀም አታረሳም ባዲ ማለት ከስራ ጋር በቃ ጥላቻ አለባት። ከስራ ጋር ተፋታ ነው ባዲ ማለት ነው። እንደን ከዛ ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ደግሞ እንትን የለውም አይሰላችም ስራ ላይ ምናምን ነገር ያጎቴ ልጅ ባዲ ማለት የሚያውቁት ልጅ ይኖራሉ እኮ ባዲ ዩኒቨርሲቲ ላይ ነበረ እኮ ከመሞቱ በፊት ዩኒቨርሲቲ ላይ ስለነበረ በቃ ምንም ነገር አይሰለቸውም ባዲ ማለት ስራ ባዲ ወይ ማለት አይወርቱ ጋር ነው የምላቸው ተሰላሽቶ በቃ ምግብ መስራት ይችላል ባዲ ማለት ምንም ነገር አይሰላችም አይወርቱ ጋር ነው የምላቸው በቃ ምንም ነገር ደሰከ እንኳን በቃ ተሰላሽቶ ስራ አይዘገይም በቃ በጣም ነው በቃ ላይክ በጣም ይሸማቀቃል ምናምን ነገር እና ግን በቃ የሆነ ንጹህ ነው ባዲ ማለት አሁን ሲያወራ ምናምን ነገር ምንም አይገባውም ባዲ ማለት ሲናገር በቃ ላይክ እንትን ነው ባዲ ማለት ነው በቃ ምናምን በቃ የሆነ ብዙ የመሸማቀቅ እንትን የለውም ባዲ ማለት ያወራል ባዲ ማለት ነው።
ንጹህ ሰው አለ አይደለ? ሲያወራ አሁን ሰው ይናደዳል ወይ ሰው ነው የሆነ ነገር እያልኩት ነው ምናምን ነገር የሚባል ነገር የለውም ማለት ነው። በጣም ያወራል ማለት ነው። አንድ ሰው ማለት ነው ወንዶች ለነገራቸው የምፈልገው ነገር ማለት ነው። እኔ ሰው በጣም ነው የምረዳው። እንዲህ አደረኩለት እንዲህ አደረኩለት የሚለውን ነገር ብዙም አይገባኝም። መተጋገዝ በጣም ነው የሚገባኝ፣ መረዳዳት። ከዛ ውጭ ደግሞ እኔ በቃ የሆነ ችግር አለብኝ። በቃ ላይ ሰው የሚለኝ አልሰማም። ኔቨር ኤቨር ሰው የሚለኝ አልሰማም። በጣም በጣም ሰው የሚለኝ አልሰማም። በጣም በተለይ ተረጋግተሽ አረጋግተሽ ምናምን ነገር ከሆነ ካልሆነ ሰው የሚለኝ አልሰማም። በተለይ ደግሞ ሰው እኔ ላይ ፈድ የሚያደርግ ከሆነ እኔ ከበዛብኝ እንደዛ ነው የማደርግበት። በቃ እሱ የሚያደርገውን ነው የማደርገው። ምክንያቱም ሊገባ እኔ በቃ ፌድ ሆኜ ሳይሆን ባዲ ማለት ነው ሊገባው ስለማይችል ባዲ እኔ በቃ ፌድ ሊሆንበት ምናምን ብዬ ነው እንደዛ የማደርገው። ልክ እንዳደረገኝ ባዲ ማለት ነው እንደከዛ ባዲ ማለት ነው እንደን ሰው ማለት ነው እንድችል ነገራቸው የምፈልገው ነገር ማለት ነው። ስለዚህ እንደዛ በጣም ይንከባከበኝ ነበረ ማለት ነው። እኔ አሁን ለምንድን ነው መሰላችሁ ችግር ያለብኝ? ብዙ ጊዜ ለሰው አልደውልም። በተለይ ጽፌለት ምናምን ነገር ካልጻፉልኝ ማለት ነው ብዙ አልደውልም ባዲ ማለት ነው። እንደን አምና እንግሪ ብዙ ጊዜ ሰው አልናደድም። አሁን ብሎክ ካደረጉኝ ከእንደገና በቃ ሀይ ምናምን ነገር እያልኩ ነው የምሄደው። በቃ ብሎክ አድርገኝ ነበረ ዋይ ምናምን ነገር አልደውም እና ሰላምነት ምናምን ነገር ብዬ እሄዳለሁ። ወይም ደግሞ በዛው እንትን እላለሁ እና ካገኘሁት እንዲሁ በቃ መንገድ ላይ ምናምን ነገር ብያለሁ ሰላምነት ምናምን ነገር እላለሁ። በቃ መናደድ ማለት ምን እንደሆነ አላውቅም። ብዙ ጊዜ ነው አሽወርት ጋር ነው የምላቸው። ሲናደድ ጊዜ በጣም ነው የምናደደው። በቃ አሁን ስራዬን ምናምን ነገር ካስቆመኝ ምናምን ነገር እና በቃ አሁን የሆነ አቃቂ ጨዋታ ሲጫወቱ አይ ዶንት ኬር አባውት ናቲንግ አሽወርት ጋር ነው የምላቸው። እኔ በቃ እንደዚህ እንኳን እየመቱኝ ምንም አልሰማም። የመቱኝ ስላቸው ወዳቸው ሳይሆን በቃ ሲያወሩ ምንም እየዘፈኑ ነው እያወሩ ነው አይደል አላውቅም። አይ ዶንት ኬር አባውት ናቲንግ እንደን ልላቸው የምፈልገው ነገር ምንድነው መሰላችሁ ወዶችዬ? ስለዚህ መናደድማ አለባቸው። በቃ ያው ሰው መናደድ አለበት እንዴ! ያናደዳል እኮ ሰው መናደድ ሲያቀታቸው ባይ ማለት አንዳንዴ እኮ ካለር ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው። ፈዛዝ አይደለሁም ግን ፈዛዝ ነኝ። በተለይ ሲደመዝዝ በጣም ደምዛዛ ነኝ። በቃ ሲያደመዝዙኝ ማለት ነው። ከዛ ውጭ ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ወንዶችዬ? እንትን እንግዲህ በጣም ነው የምፈራው ባሌ ማለት ነው። አሁን እያኮረፈ ነው እንትን እያለ ነው። በቃ ላይ ከስፖርት ጋር ነው የምላችሁ። በእንክብካቤ ጭንቀት ነው የሚፈጠረው ባሌ ማለት ነው። ራሴ ላይ ማለት ስትረስ ነው የሚፈጠርብኝ ባሌ ማለት ነው። እንደን ሰው ውዶችዬ ብዙ ጊዜ ማለት ነው የእናንተ የሆነ ሰው ቢናደድም ቅጥል ቢልም ባዴ ማለት ነው ወንድማችሁ ወይ ቤተሰባችሁ ቅጥል ቢልም ምንም እንትን አይልም ባዴ ማለት ነው። ምንም ሊያደርግ አይችልም። በተለይ የምትመሳሰሉ ከሆናችሁ በቃ አንድ ዘር ከሆናችሁ የምትጥልበት ቦታ የለህም። ጥቁርም ይሁን ነጭም ይሁን ቀይም ይሁን ቢጫም ይሁን ሊላም ይሁን የትኛውንም ይሁን ባዴ ማለት ነው የምትጥልበት ቦታ የለክም። በቃ ለማን ሄደህ ነው እንዲህ አደረገኝ የምትለው? በቃ ጠበል አስገባው ነው የሚልኩ ሰዎች። ወይኔ ጠበል ልውሰደው ወይም ሜዲክ ሄልፕ ልርዳው ወይም ደግሞ ምናምን ብለው ብትለው ትችለው ባዴ ማለት ነው። ስለዚህ እኔ በደምብ ሰዎቹ ይሰለቹኛል ባዴ ማለት ነው። እኔ አሁን ስንከባከባቸው አንዱ ሰው ብቻ አይደለም የምንከባከበው ብዙ ዙሪያ ባዴ ማለት ነው። አሁን እኔ ወላጆቼ ባዴ ማለት ነው እንደ ልጆቼ ናቸው። ያልወለድኳቸው ልጆች እንደ ልጆቼ ናቸው። ጓደኞቼ የሆኑ እንደ ልጆቼ ናቸው። ባሌም ይሁን እንደ ልጆቼ ናቸው። እኔ መች ነው የማገባው? መች ነው የምወልደው? ምክንያቱ እኔ ወንስ እንደ ልጆቼ እኔ ላይ ቀብጥ የሚል ከሆነ ማለት ነው እንዴት ነው እኔ አግብቼ መውለድ እና ትዳር መመስረት የምችለው? አይስወርቱ ጋር ነው የምላችሁ እንዴ። ስለዚህ ከባድ ነው ውዶቼ ማለት ነው። ሁሉንም ነገር ኢንዋንስ አንተ እንድታደርግለት እንዴ የሚያይ ከሆነ እኔ ምንድን ነኝ እንዴ? ምን አለኝ እኔ? ከሰው የተለየው ነገር ምን አለኝ? አሁን እኮ ጠንካራ ሰው ቢሆንም አስተዳደጉን የገጠሙን ነገር ብዙ ችግር ስላለ ባዴ ማለት ነው። አሁን እንዲሁም 10 ጊዜ እንኳን እኔ እንደማውቀው ማለት ነው ስነ ልቦናዊ ምናምን ነገር
ስለ ሰው ስለ ልቦና የሚጨነቅ ሰው ከሆነ ቀስ ብሎ ነው የሚያስረዱት። ትንሽ ትንሽ መልእክት ልክለትናት ማስፈራራት ምናምን ነገር ሳይሆን አስብበት፣ አይዞህ፣ ተረጋጋ፣ አትጨንቅ ስትለው ሰው ፍጥነቱ ይጨምራል። ይነው የማሰብ ችሎታው ይጨምራል፣ ፍጥነቱ ይጨምራል፣ ልቡ ያድጋል፣ ራሱን ያሳድጋል። በሌላ በኩል ደግሞ አሁን ምን እየጎደለህ ነው? ስራ በቃ አሁን እንደ ሌሎች ሰዎች ባይ ማለት ነው፣ እንደ ኤኒዋን ባይ ማለት ነው፣ ብዙ የሚጎልላት ነገር ስላለ ማለት ነው። አሁን ስራና ራስህን አረጋጋ ምናምን፣ ገንዘብ መያዝ አለብህ። አሁን መራት አለብህን ሰዎች ግዴታ መራት አለብህ። አንተም ራስህን ለራስህ ማድረግ የምትፈልጋቸውን ነገራት ካሉ ማድረግ አለብህ ትላቸው ትገባለህ ማለት ነው። አሁን እኮ ሁሉም ሰው አንድ አይደለም። በጣም ይጨነቃል ባዲ ማለት ነው። የሆነ ነገር ሲያጣ በጣም ይጨነቅ ሰው አለ ባዲ ማለት ነው። እኔ እጨነቃለሁ ግን ለምን አልችልም? በቃ አሁን ብዙ ታሪኮችን ነው የማነበው፣ ብዙ መጽሐፎችን ነው የማነበው፣ ብዙ የሰው ብዙ ነገራችን አገናዝባለሁ እና ማለት ነው። ኢየሱስ ክርስቶስ አስባለሁ። በቃ ከሁሉም በላይ ደግሞ ኢየሱስ ክርስቶስ አስባለሁ ባዲ ማለት ነው። ምድር ላይ ከኛ ጋር ኖረ እና እንደን ሳምታይምስ ባዲ በጣም ነው የሚያስቀው። ወይ ደግሞ ኢየሱስ ክርስቶስ የሚሉ ሰዎች ባዲ ማለት ነው ቴንክ ዩ ስላከበራችሁኝ። ግን ኢየሱስ የቻለውን መቻል ለኔ ከባድ ነው ባዲ ማለት ነው። ኢየሱስ በጣም አይሶርቱ ጋር ነው የምላችሁ። እንደን ግን እኔ በጣም ወደዋለሁ። ለኔም በጣም ከባድ ነበር። አይሶርቱ ጋር ነው የምላችሁ። በቃ አደሰይም በቃ የሱ መንገድ ነው የሚመስለው። እንደን ሰው ማለት ነው ውዶቼ፣ ልነግራችሁ የምፈልገው ነገር ማለት ነው ያው ሐዋርያቶቹም ተከታዮቹም ወዳጆቹም ያው እኛ ነን ባይ ማለት ነው፣ ሰዎች ነን ባይ ማለት ነው። ፈጣሪ በውስጣችን የሚያስቀምጠው ኃይል አለ። እንደን ማለት ነው ውዶቼ፣ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እንደዛ እያላችሁ ነው የምታስረዱት እና አሁን ምንም ነገር ሳይጨንቁልን ያቃጠሉ እያሰቃዩ እያመናጭቁ በቃ ላይ ቀስ ብሎ የማይናገሩ ሰዎች ባይ ማለት ምንም ነገር ሳያደርጉልን ሁሉ መንገድክን እያዘጉት ህይወትክን እያካበዱት እያጨናነቁ እያሰቃዩ እያስፈራሩ እያጨማለቁ በቃ በጣም አይሶርት ጋር ነው የምላችሁ። እንዲሁ በቃ ለወደፊት ራስህን ልትቀይር ስትል ማለት ነው መንገድክን እያዘጉ ምናምን ነገር ጋር አሁን እንዲህ ስነ ልባኔ ምናምን ነገር ሲሉ ባይ ማለት ነው እንዴ ልመልስላቸው ትችላለህ ባይ ማለት ነው። እግርግርግር እኮ ነው የሚልክ ባይ ማለት ነው። በቃ ያ ሰው በቃ እንደዛ ቢሎ ስጠይቅህ በቃ የሆነ የሚነሳበክ ነገር አለ። በተለይ አስመሳይ ሰው ካልሆንክ በስተቀር ባይ ማለት ነው በቃ ምን ብዬ ልመልስለት ነው የምትለው። አይስወርት ጋር ነው የምላችሁ። ልክ እሱ አስመስለው እንደጠይቀዋችሁ አይ ደህና ነው ፈጣሪ በቃ ደህና ያደርገኝ ይሆናል ምናምን በቃ ምናምን ብቻ ነው ልትለው የምትችለው። በቃ ካት ሾርት ነገር ነው ልታናገራቸው የምትችለው እንጂ ረጅም ልታናገራቸው አትችልም። ጀስት ያ ሰውም እያሰረህ ነው ባይ ማለት ነው። ዋይ ሁሉ ጥሩ ቡና እያዳከመው ስለሆነ እንደዛ ባዲ ማለት ነው። ስለዚህ እንደዛ ነው ባዲ ማለት ነው። እውነታው እንትን እኔ በጣም የሚገርመኝ ነገር ማለት ነው ለእኔ ሳይጨነቁልኝና ሼቴዶን ከራባውናት እንገንደን ለምንድን ነው ይሄን ያህል ጥያቄ የሚጠይቁኝ ብዬ እገረማለሁ ባዲ ማለት አንዳንድ ጊዜ ባዲ ማለት በጣም ነው የምገረመው። እንዴ ለምንድን ነው የሚጠይቁኝ ባዲ ማለት ነው እንደን ብዬ ማለት ነው። ያው ሰው ይሆናል ባዲ ማለት አሁን ሰው ሲሆኑ ሰው ዝም ብሎ ያስመስላል ይመሳሰላል እና አይሶርቱ ጋር ነው የምላችሁ ነው የምለው ማስመሰል ከሆነ እኔ ባዲ ማለት ነው። አይሶርቱ ጋር ነው የምላችሁ ብዙ ጊዜ እኔ ያህል ኮንፊደንታሊ በተለይ ማለት ነው በዚህ በኩል መጥፎ ነገር እያደረኩት በዚህ በኩል ይሄን ያህል መለማመጥ በጣም ከባድ ነው። አይሶርቱ ጋር ነው የምላችሁ እንዲሁም እኔ ማለት ነው በዚህ ጦር እያደረኩለት ነው በዚህ እንዲሁም ማልለማመጠው እንዲሁም ባዲ ማለት ነው እንጂ በፍጹም በኔናል በቃ ኮንፊደንስ የለኝም ባዲ ማለት ነው። እንደዛ አይነት ነገርና ሰው ችግር ይኖረዋል ባዲ ማለት ነው። እንደዛ የሚያደርገው ባዲ ማለት ሁሉም እኔ የምችለውን ሁሉም ነገር እነርሱ መስቻል አለባቸው እኮ አይደለም ባዲ ማለት ነው። እኔ ምንም አስተዳደጌንም ምንም አይነት ጸጥታ ቢኖረኝም ምንም አይነት ነገር ችግር ቢኖረኝም ባዲ ማለት ነው እኔ የቻልኩትን ነገር እነርሱ መቻል አለባቸው። ግዴታ የሚባል ነገር የለኝም ባዲ ማለት ነው።
እንትን ሰው ማለት ነው እየካለ ሲል ማይ ቪዲዮ ሶኒ ባዴ ማለት ነው ውድቼ የቲክቶክ ላይ እዘረጋላቸው አለሁኝ ባዴ ማለት ነው። የኔ ታሪክ በሙሉ ኮምፕሊትሊ ያኛውንም ይሄንኛውንም መስማት ትችላላችሁ። ላስት ደግሞ ልነግራችሁ የምፈልገው ነገር ማለት ነው ምንድን ነው መሰላችሁ? ስለ እኔ ማንነት ባዴ ማለት ነው ትናንት ያልተናገርኩት ለምንድን ነው መሰላችሁ? አያገባችሁም ባዴ ማለት ነው ነግሬያለሁ። ግን ባዴ ማለት ነው እኔ በቃ ሁሌም ባይዶኝ ማለት ነው። አሁን የሆነ ነገር ካልኩኝ የሆነ ነገር ሊያስቡ ነው። አሁን ኢሮብን እኔ በቃ ራሴ ኢሮብ እንደመረጥኩኝ ወይም ደግሞ ኢሮብ ነኝ እንዳልኩኝ ወይም ደግሞ እኔ በቃ ሰይጣን ነኝ ብዬ እንደጨረስኩኝ ወይም ይሄ ነገር ምናምን ነገር ብላችሁ እንዳታስቡት ባዴ ማለት ነው። this I am not changing guys, you are in time ባዲ ማለት ነው። ሁሌም ትቀየራላችሁ ባዲ ማለት ነው። እኔ አውቃለሁ ባዲ ማለት ነው። እናንተ አሁን የተናገራችሁትን ነገር ሰው ቤት ድረስ እስኪመለስ ድረስ እዛ አትቆዩም። ቀየር ነው የምትሉት ቀይር ስለዚህ ቀየሩ አይነ አውቃለሁ ባዲ ማለት ነው። ግን እኔ እንደዛ አይደለሁም። እኔ ለዛ ነው ባዲ ማለት ነው። አሁን ሰው እንደራሳችሁ አትዩ የምለው ባዲ ማለት ነው። እናንተ በሚገባችሁ ላንጉጅ ሰው አይገባውም። እኔ ደግሞ እናንተ በምታስረዱኝ መንገድ ልረዳችሁ ስለማልችል ዳይሬክት የምትናገሩኝ ነገር ካላችሁ ተናገሩኝ፣ ካልሆነ በስተቀር ግን ማለት ነው እድሜ ልካችሁ ተጉዛችሁ ሊገባኝ አይችልም። ስለዚህ ማለት ነው ያው ትርፉ ኃጢአት ማባዛት ብቻ ነው። ሌላ ምንም የምታመጡት ነገር የለባዴ ማለት ነው። እኔ ባዴ ማለት ነው እኔ መንቀሳቀስ ብቻ አይደለም አጭር ጊዜ ውስጥም አሜሪካ ገባለሁ ባዲ ማለት ነው። ቢሳካልኝና ከተሳካልኝ ባዲ ማለት ነው በጣም አጭር ጊዜ ውስጥ አይደል ዛሬ ማታ እንኳን ተነስቼ ነበረ ቢሳካልኝ ባዲ ማለት ነው። ግን ኤኒቲንግስ እኔ ሁሌም አላማ አለኝ ባዲ ማለት ነው። አላማዬ ደግሞ ከተፈጥሯችን ጋር የተያያዘ ነው። ተፈጥሮ ባዲ ማለት ነው። አንዳንድ ሰዎች እኔ ባዲ ማለት ነው አሁን ሙስሊም እንደዚህ ነው እንትን ሙስሊሞች ሲፈጠሩ አይጠመቁም። መጽሐፍ ቅዱስ ላይ ሰው መካድ ኢዝ ነው። እዚህ ያለን ነገር አንድ ሁለት እርምጃ ከተራመደ በኋላ ሊያፈርሰው ምንም ችግር የለበትም። መጽሐፍ ቅዱስ ላይ ሌላ ነገር ነው ያለው ባዲ ማለት ነው። በናጽነት ባዲ ማለት ነው እንደፈለጋችሁ ማድረግ ትችላላችሁ የሚል አለ ባዲ ማለት ነው እነርሱ መጽሐፍ ላይ። ስለዚህ የኛ መጽሐፍ ላይ ግን ምን አለ? እነርሱን ገደሏቸው፣ ጨፍጭፏቸው፣ አሰቃዩዋቸው፣ ካሰቃያቸው እኔ ወዳቸዋለሁ ይላል አይልም? ባይ ዘ ወይ የኛ ካቶሊክ አልኩኝ፣ ካቶሊክ ስለነበርኩ ነው ባዲ ማለት። አሁን እኔ ፕሮቴስታንት ነኝ ባዲ ማለት። ኢየሱስ ክርስቶስ ነው ባዲ ማለት። አሁን ፕሮቴስታንት ማለት ስለፈለኩ ይችላል ኢየሱስ ክርስቶስ ነው የኔ ሃይማኖት ባዲ ማለት ነው። ኢየሱስ ላይ ብቻ ነው እኔ ማርያም ተማልዳለች ወይ እውነት እንደሆነ ባዲ ማለት ነው። ግን እኔ ያላምንም ባዲ ማለት ነው። በአማላድነቷ አማላምንም ባዲ ማለት ነው። and then just I believe in Jesus Christ ባዲ ማለት ነው። ግን ኢየሱስ ክርስቶስ ያማልዳል፣ ይማልዳል። በቃ ኢየሱስ ክርስቶስ በቃ ሁሉም ነገር በሱ ነው ማምነው ባዲ ማለት ነው። and then ስለዚህ ማለት ነው ልጆቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እነርሱ ላይ ኃላፊነት መስጠት ጥሩ አይደለም። ይነወት አንተ ምንም ብትለው ማለት ነው እሱ አንዳንድ ሰዎች ችግር የለውም እኔ አደርግልሃለሁ፣ እመትልሃለሁ፣ አንገቴን ብንጥስ አደርግልሃለሁ፣ በቃ ብዙ ነገር ሰዋልሃለሁ ምናምን ነገር እግሩ ይሰሞታል። ያኛው መጥተው ከፈልግ አምጣ ካልፈልግ ምናምን ነገር ይልሃል። አንተ የትኛውን ትመርጣለህ? በቃ እመትልሃለሁ፣ ጥፋልሃለሁ፣ ሰግድልሃለሁ ምናምን ብሎ እግርህን የሳመውን ሰው ትወደዋለህ ዋይ? ከሱ ከሰጠኸው ያለውን ቢ ሊቀይር ይችላል፣ ዲ ያለውን ሲ ሊቀይር ይችላል፣ ያለውን ኤፍ ሊቀይር ይችላል። ስለዚህ ቀያይሮ ይሄ ትክክል ነው ካለ ምንም ልትለው አትችልም። ስራ መሰራት ያለበት በሌላ መንገድ እያለ እሱ የሰራውን ደግሞ በሌላ መንገድ ከሆነ ገና ከእንደገና ደግሞ ማይንድ ወደዚህ ካደረገው ጀስ ዋይ ጀስ ኢዝ ዩ ፕሮብለም።
እኔ መቼም እረዳዋለሁ። እኔ አክቲቭ ነኝ ብትል ከሆነ የራሱ ጉዳይ ባዲ ማለት ነው። ስለዚህ እንደዛ አይነት ነገሮችን ማገናዘብ አለባችሁ ባዲ ማለት ነው። መውቀስ አይደለም እኮ ራሱ መጠንቀቅ ነው ባዲ ማለት ነው። ኤኒታይም ኃላፊነት ሰጠውን ሰው ከልክ ማለፍ የለብህም። በተለይ ውጤት ሳታይበት ኤቭሪ ታይም የምደጋገመው ከሆነ ዳስ ኢዝ ዮር ፕሮብለም። ልነግራቸው የምፈልገው ነገር ማለት ነው እኛንም እርዱን እያልኩኝ ነው ባዴ ማለት ነው። አሁን እኮ ተንከባካቢዎች ነን ምናምን ነገር እያለው ቤተሰቦቻችን እንኳን ኢቭንም ባዴ ማለት ነው እኛ ላይ ስቃይ ያባዛሉ ባዴ ማለት ነው። ስቃችን ያባዛሉና በቃ እንደዛ ብሎ ስቃችን ያባዛሉ ማለት ነው። ላልሆነ ሰው ኃላፊነት ሰጥቶ ባልሆነ ሰው አደራ ሰጥቶ ማለት ነው ህይወታችን እስር ቤት ውስጥ ይከቷታል ማለት ነው። ከዛ ምን ያደርጋሉ? ኃጢአቱ አይለቃቸውም ፈጣሪ ማለት ነው። አሁን እኮ ሰው ማለት ነው ለተንኮል ብሎ ሰው እኮ ሰይጣን ነው ታውቁታላችሁ። ሰይጣን መንፈስ እኮ ነው። ለተንኮል ብሎ ይሄን ነርቭ ሲልክ ማለት ነው። ያን ስታደርጉ ኢቭን ኃጢአት እንደሆነ ታውቁታላችሁ። እየታሰርክ እንደሆነ ታውቁታላችሁ። ስለዚህ እንደዛ ነው ባይ ማለት ነው። እኔ በጣም እንትን አይደለሁም እንዲሁም ባዲ ማለት ነው። በጣም ስታይል እንትን ነኝ፣ ግን ይሄን ያህል ብዙ ምንም አይመስለኝም። ይሰው ብዙ በቃ ካልሆነ ሰዎች ጋር ብዙ እንትን ለማድረግ ብዬ ራሴን አላደረግም ባዲ ማለት ነው። እንደን ሰው በቃ በትክክለኛ መንገድ የሚመጣውን ነገር ነው ደግሞ የምፈልገው ባዲ ማለት ነው። ከዛ ቀጥሎ ደግሞ ስለ አንድ ምክር ደግሞ ልስጣቸው። ሳሙና ብራሽ እኔ አሁን ክሬም ላይ ኤቭሪቲንግ ላይ መርዝ ነው የሚያደርጉብኝ ብያችሁ ነበር አይደለ? እዚህ ነገር ተቀምጠው ምንም ቢሉትም አይሰሙም ባዴ ማለት ነው። ሳሙና የምታጠብበት ሳሙና ኢቭን ባዴ ቦታ አይኔ ስላደርኩኝ ማለት ትናንት ላይ ስል ነበርኩኝና የምታጠብበትን ሳሙና የምጠቀመውን ክሬም ኤቭሪቲንግ ባይዘው ብሩሽ ነበረኝና ከዛ የሆነ ልጅ ብያችሁ ነበር እንዴ ስማ ላጠራው ስለማልፈልግ ነው ጀርባ ላይ ነበረና ከትራፕል እንደተመለስኩኝ የሆነ የምጠቀመው የብሩሽ ሳሙና ነበረ። የኡጋንዳ ቤት ነበረች ከኔ ጋር ግን ከሷ ጋር በሷ በኩል አድርጎ ነው ያደረጉትና ከዛ ስጠቀምበት ግን እንደማይተዋወቁ ነበር የሚሆኑት። ከዛ ሀበሻ ነው ባዲ ማለት ነው ልጁ ሀበሻ ነው ኤርትራዊ ነው እያለ ነበር አይደል? ከዛ ማለት ነው አይ ቲንክ እኔ ኢሮብ ነው ያልኩት ባዲ ማለት ነው። ከዛ ማለት ነው ድጄ ለነገራችሁ የምፈልገው ነገር ማለት ነው ብሩሽ እየተጠቀምኩ ነበርና ከዛ ስጠቀም ጊዜ አሁን ብራሽ ላይ ደግሞ የሚያደርጉት ነገር አለ። ብራሽ ላይ ማጁን ላይ የሚመትቷችሁ ነገር ማለት ነው። እሱ ሲበላችሁ እንትን የሚያደርጉት የሚጠቀሙት ነገርና ሰው ከፍ ልላችሁ ይችላል ባዲ ማለት ነው። ከኔ የምትጠቀሙት ብዙ ነገር ሊኖር ይችላል ባዲ ማለት ነው። እንደን እንደዛ አድርጎ ነበረ። ለምን እንትን ያልኩት ታውቁታላችሁ? እኔ ማጁን አሁን ሳሙና ብራሽ ባዲ ማለት ነው አልቀብኝ ሳልቀብኝ ጊዜ አሁን ብዙ አልጠቀምም። ከዛ ብዙ አልጠቀምም ነበርና ምን እየተካሄደ ነው አልኩኝ ባዲ ማለት ነው። አንዳንድ ጊዜ ዋይ በቃ የሆነ ነገር ማወቅ አለብኝ ማለት ነው። ለምንድን ነው የዘጋጀሁት? እኔ በፍጹም እኔ እንደዚህ አይነት 2 ቀን አይደለም ላይክ 1 ቀን እንኳን በጣም ነው በቃ እየደበረኝ የምውለው በቃ ብራሽ ካላደረኩኝ ማለት ነው። አንደን አፍተር ወተይ እሱ ትዝ አለኝ ባዲ ማለት ነው። እንደን ከዛ ምን ይለኛል ባዲ ማለት ነው። ልክ የሆነ አይ ቲንክ እየታሸገ ነበረና እሱ ተጠቀሚ ሲሄድ ዛሬ ኔዘርላንዳዊ መሰል ቻለኝ ማለት ነው። ከዛ በፊት አሜሪካዊ ነኝ ምናምን ነገር ሲል ጊዜ ምናምን ነገር ያያ ምናምን ነገር ይለኝ ነበረና ከዛ ለምን ታውቁታላችሁ? አሁን እዚህ ደግሞ የሆነ ልጅ አለ አሜሪካ ይለኛል ልክ ሲጠብበኝ ማለት ነው። ልክ ያልሆነ በትክክል እኔ ኖርማሊ ናቹራል ሲሆን ጊዜ ደግሞ ምን ይለኛል? ኤርትራ ይለኛል። አንደን ሰው ማለት ነው። ሰዎቹ ልነግራቸው የምፈልገው ነገር ማለት ነው ኢቨንም ባይቲንግ ማለት ነው። አንቺ እኮ ለዛሬሽ ቢያንጨበጭቡላችሁም ባይቲንግ ማለት ነው
ሌላ ስራ ሲሳካላቸው ነው ባዲ ማለት ነው። እንትን ጀስት ቢፎር ባዲ ማለት ነው። ድሮ ሰዎቹ አሁን በጣም ብዙ ጊዜ ለምን አሁን ማይክል ጃክሰን ራሱን ቀይረዋል እንደ ሆነ እኔ ባዲ ማለት ነው ራሴን አልቀይርም የእውነት ለመናገር ማለት ነው። ሰውነቴን አነጣለሁ ባዲ ማለት አነጣለሁ ስላችሁ ማለት ነው በክሬም በምጠቀማቸው ነገር በናቹራሊ ባዲ ማለት ነው የሆነ በቃ ላይክ እንደ ካሮት አሁን አንዴ እንትን አድርጎ አንዴ ሰውነታቸው የሚያበላሻል አይደለ? የካሮት እንትን እንዲሁ አዲስ አበባ ላይ ከዚህ ወደዚህ ከማውጣት በፊት የሆነች ልጅ ነበረች እና ከዛ ለምን እሱን አትጠቀሚውም ለሰውነትሽ በጣም ቆንጆ ይመጣልሽ ነበር አለችኝ እና ማለት ነው ካሮቱ በጣም ያነጣቸዋል እና ከዛ እንደዛ ስትለኝ ጊዜ አይ ኤክስኪውዝ ሚ አይ ዶንት ዋንት ኤሊያ በቃ አልኳት ባዲ ማለት ነው። አይ ዶንት ዋንት አልፈልገውም አልኳት እኮ ችግር የለውም አበላሽሽም እኮ ሎሽን ውስጥ አስገብተሽ ማለት ነው ከላልሰስ ተጠቀሚው አለችኝ ባዲ ማለት ነው። አይ ነው አልኳት ባዲ ማለት ነው። ዝም ብላ እኮ ነው እንትን ውስጥ አገኘችኝ ማለት ነው። ሜክአፕ የሚገዛበት ቦታ አገኘችንና ለምን ካሮቱን ገዝተሽ እንትኑ ከላልሰህ አትጠቀሚም ነገር አለች ባዲ ማለት ነው። እንደን ለትንሽ ጊዜ ለፊት የተጠቀምነው ነበረ ካሮቱ እንዲሁም ብዙ መስዋዕትን ያስከፈለኝ ባዲ ማለት ነው። በዚህ በኩል ነው በዚህ በኩል በቃ ለብቻው ባዲ ማለት ነው ጥቁር አደረገኝ። በዚህ ባዲ ማለት ነው ለፊቴ ብቻ ነበር የምጠቀምበት እና ከዛ በኋላ ስፖርቱ ጋር ነው ፊቴ ሊበላሸው ነው ብዬ በቃ በጣም ተጨነኩኝና በጣም ናቹራል ነገር ነበር የምጠቀመው ባዲ ማለት ነው። ለንደን ብላክ ማስጠቀም ነበረ ያኔ ደግሞ የሆነ ብዙ አልጠቀምም ነበረ እውነት ለመናገር ግን ናቹራል የሆኑ ነገሮችን ክሬሞችን ነበር የምገዛው ባዲ ማለት ነው። ከዛ ወዲህ እንድ ሰው ማለት ነው ውዶች ከዛ በኋላ ማለት ነው ከዛ በኋላ በቃ እንደዛ ብዬ ምን አደረኩኝ መሰላችሁ እንትኑን ክሬሞቹን በጣም ነበር የምጠቀመው ግን ደግሞ በጣም ኬርፉል ሆንኩኝ እንደን ከዛ ማለት ነው አሁን ደግሞ ማይክል ጃክሰን በቃ እንደዚህ በቃ ጥቁር እያለ ራሱን ቀይረ ምናምን ነገር አለች ባዲ ማለት ነው። ድሮ እንደዛ የሚሉት ነገር አልነበረም። ዝም ነበር የሚሉት ኢቭንም ባዲ ማለት ነው። ማንም ምንም የሚል ሰው አልነበረም እና ኢቭንም እኮ ያን ሰዎች አያውቁኝም እኮ እኔን በቃ ቀርበውኝ አያውቁም ባዲ ማለት ነው። ከዛ ማለት ነው አንዴ ጎጃሜ፣ አንዴ ጎንደሬ፣ አንዴ ኤርትራ፣ አንዴ ምናምን፣ አንዴ ከረን ምናምን ነገር ትሆናለች ባዲ ማለት ነው። ምንም ብትሆን አይደለም ከረባውት ባት ባዲ ማለት ነው ለነገራቸው ምን ነው ብዬ ነው አይፈርቱ ግን የምላችሁ ሰዎቹ ግን በደው ማለት ነው የሰው ክፋት ባዲ ማለት ነው እንደን ሰው በቃ ቀውስ ውስጥ ይገባል ባዲ ማለት ነው። እኔ ጋር ሲቀርቡ ባዲ ማለት ነው በቃ ይቀውሳል። በቃ ትግር ይላል፣ ኤርትራ ይላል፣ በቃ ማይሉት ኢሮብ ይላል። በቃ ብድ ነው የሚሉት ባዲ ማለት ነው። አንዴ ደግሞ ከቀመሱሽ በቃ ያሳብዳቸዋል ማለት ነው። ደግሞ ይናፍቃቸዋል መሰለኝ አይ ቲንክ ባዲ ማለት ነው። እንደን አኒማል ናቸው ላይ በቃ አሁን እንደ እንስሳ ሰዎች ባዲ ማለት ስጋ በጣም ይወዳሉ አይደለ? ጅቦች፣ ነብሮች ባዲ ማለት አሁን በጣም ይወዳሉ ስጋ ባዲ ማለት ነው። ቢያገኙ ባዲ ማለት ነው ሁሉንም ነገር ይበላሉ። ሰውም ይብን ይበላሉ ባዲ ማለት ነው። እንደን እነርሱም ባዲ ማለት ነው በቃ ላይ ቃደሰኝ አኒማል ናቸውና በቃ ላይ ግዴታ ነው ባዲ ማለት ነው። እንደን ሰው ሁሉም ሰው ደግሞ አንድ ነው። ሁሉም ሰው ቆሞ ስለሄደ፣ ሁሉም ስለተለማመጠ፣ ሁሉም ስላለ ሰው ነው ማለት አይደለም ነው። ስለዚህ ራሳችሁን ህይወታችሁን ማንም ሰው አሳልፋችሁ መስጠት ወይም ደግሞ ኃላፊነት ከእናንተ በላይ እናንተ ላይ ኃላፊነት መውሰድ ያለበት ፈጣሪ ብቻ ነው። ምክንያቱም ፈጣሪ ስለሆነ ይችን ሰውነትናችን ተፈጥሮችን ኤቭሪቲንግ የሰጠን ባዲ ማለት ነው። እንዴት ሰው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ማንም ሰው ባላችሁም ቢሆን ኃላፊም ቢሆን ሚኒስተርም ቢሆን ኤኒዋን ባዲ ማለት ነው እቺ የወለደሽ አባትሽንና እናትሽን እንኳን ባዲ ማለት ነው አንቺ ላይ መብት እንደሌላቸው ማወቅ አለባቸው ባዲ ማለት ነው። ያ ከመስመር ኢቭን ምንም ነገር ሳያደርጉልሽ ባዲ ማለት ነው። ሌሎቹ ደግሞ አጠገብሽ ተቀምጦ የሆነ ነገር አደረገንላት አላደረግናትም ያደረጋችሁትን ነገር በወረቀት ላይ ይዛችሁ ከነ ማስረጃው ትመጡና ባዲ ማለት ነው ያኔ መተሳሰብ ነው ባዲ ማለት ነው። ነውት ግልጽ ፌስ ቱ ፌስ ባዲ ማለት ነው። በውስጥና በእንትን ሳይሆን ባዲ በዙረት ሳይሆን እንደን ትጸባጠዋለህ ይመለሳል ኤቭሪቲንግ ባዲ ማለት ነው። ልክ ወደ አንተ ሲመለስ ደግሞ ካንተም የሚወሰድ ነገር ይኖራል ባዲ ማለት ነው። መጸባጠብ
ሲጸባጸቡ ባዴ ማለት ነው በየትኛውንም መንገድ እንደን ካልሆነ ግን ማለት ነው። ስለዚህ ለማይረባ ነገር ብላችሁ የሰው ህይወት ማሳጣት አትችልም። ይህን ነገር ማሰብ አለባችሁ። በምድርም በሰማይም ትከሰታላችሁ ወይ ማለት ነው። ስለዚህ አሁን አንድ ሰው ስለ ሀገር ስለ ሌላ ነገር እንግላዊ አያገባኝም ካለ ግዴታ ስለ ፖለቲካ ተናገር የሚለው ሰው የለም። ግዴታ አንተ ስለ ሀገር የማታወራ አንጎቴ የምትቆረጣለህ ከሚልክ ማንም ሰው የለም። እንደፈለክ ነው የምትኖረው ማለት ነው። ሀገር መሳደብ የሀገሮችንን ፋይሎችን ስራ ሰራለሁ ብለህ ወደ ሌላ ሀገር ሪፖርት የምታደርግ ከሆነ ሌላ ኃላፊነቶችን ሀገር የምታጋልጥ ሀገር የምታሳጥ ከሆነ እሱም አንገትህን የሚቆርጠው ሰው የለም። በህግ ነው የምትያዘው፣ እስር ቤት ነው የምትገባው ይነወት። ስለዚህ ይህን ያህል ዲሞክራሲ እያለ ባዴው ማለት ነው። እናንተ ግን እኔ ላይ ፍድ የምታደርጉት ነገር ዋይ አትቅበጡ። በጣም ባዴ ማለት ነው። እኔ መብት እንዳለኝ አትርሱ ባዴ ማለት ነው። this is my human being ባዴ ማለት ነው። human right አለኝ ባዴ ማለት ነው። እንትን ኤኒዌርስ ባዴ ማለት ነው። ዲሞክራሲ የሌለበት ሀገር የለም። ኢቨን ኢትዮጵያም አለች ባዴ ማለት ነው። ዲሞክራሲ አለ፣ እዚህም አለ። እንደን እኔ ኢትዮጵያ ያለው ባዲ ማለት ነው። ከብዙ በቃ በኢቪቲ ውስጥ ነበርኩኝ በዚህ ማለት ነው። አሁን ስለ ኢትዮጵያ እና ስለ ኤርትራ ሲያወሩ ጊዜ በቃ አረቦች በቃ ላይ ነው የሚጨፍሩት ባዲ ማለት ነው። አሁን ኤርትራ ላይ መኖር ትፈልጋለህ ወይ ኢትዮጵያ ላይ መኖር ትፈልጋለህ ቢባሉ አንድ አረብ ማለት ነው በፍጹም ኢትዮጵያ ላይ ነው መኖር የሚፈልገው ብሎ በቃ ቢሰግድ ነበር ባዲ ማለት ነው። ሰግዶ ነበር ኢትዮጵያ የሚገባው ባዲ ማለት ነው። አሁን ግዴታ ቢሆንበት ኖሮ ዋይ ምክንያቱ ዲሞክራሲ ስላለ ምናጽነት ስላለ የፈለገው ነገር ወጥቶ ገዝቶ እንደሌላ ሰው እንደተዝናንቶ ኤቭሪዌር ባዲ ማለት ነው መሄድ ስለሚችል ባዲ ማለት ነው። ስለዚህ መስገድ ይችላል፣ ኤቭሪቲንግ ማድረግ ይችላል ባዲ ማለት ነው። ስለዚህ እኮ ነው የሚገባኝ ነገር ባዲ ማለት ነው። የሀገሪቱ ሰው እንኳን የተሰደደባትን ሀገር ባዲ ማለት ነው። እኔ ባዲ ምን ቤት ነኝና ነው ኤሪትራ የሚለው ባዲ ማለት ነው። አይሶርት ጋር ነው የምላቸው። ኢቭን እኮ የሀገሪቱ ሰው እንኳን ስደት ላይ ነው ያለው፣ ስንት መከራ ስንት ከርሰት ላይ ነው ያለው። ኢቭን በቃ ሰው ላይ እኮ ሸከም መሆን የለብንም ይነወት። ስለዚህ እራሳችን መቻል አለብን እና እናንተም ኢሮቦችም ሌሎችም ራሳችሁን ልትችልልኝ ይገባል ባዲ ማለት ነው። እኔ ራሴን እችላለሁ ብያለሁ። እናንተም ራሳችሁን ቻሉ ባዲ ማለት ነው። እንደን ሰው ቻይ ሲሆን ደግሞ በቃ ሰዎቹ በጣም ይረብሹታል። ለምንድን ነው የሚረብሹኝ ባዲ ማለት ነው? what did you for me እንደን ሰው ማለት ነው እንዲችል ነገራቸው የምፈልገው ነገር ማለት ነው። በጣም በኮንፊደንስ ስለሚያወራ ሰው እኔ ኤቭሪ ሚዲያ ላይ ስላለሁኝ ማለት ነው። እኔ ደግሞ እንዲሁ እመጣላቸዋለሁኝ ባዲ ማለት ነው። ጠይቁት እቺ ልጅ ባዲ ማለት ነው እንዲህ በላይ ላይ ተጠየቅልኝ በሉት ባዲ ማለት ነው። እናንተ ሰው ከሆናችሁ ባዲ ማለት ነው። ስለዚህ ዝም ብላችሁ አምናችሁ ባዲ ማለት ነው። ከዛ ማለት ነው አሁን ደግሞ እኔ ባዲ ማለት ነው ለኔ ብላችሁ የሆነ ነገር አታደርጉ እርዳታ ምናምን ነገር ላይ እያላችሁ እኔ ላይ ተንቧርቃችሁ ተዝናንታችሁ ምናምን ነገር ናት። ከዛ እኔን እንዲህ ብዙ ነገር ውስጥ ነው የገባሁት። እኔ ብዙ ወቀሳ ውስጥ ስለ አንቺ ምክንያት ምናምን ነገር ተብዬ ማለት ነው። እንዲሁም ቢባል ጥሩ ባዲ ማለት ነው ብድር እንመልሳለን ብሎ ማለት ነው ላይ በቃ እንደዚህ ዞሮ ነው የኖሩት ባዲ ማለት ነው። አንደን ከፈለጋችሁ ወደ ፈለጋችሁ ወንድ ሄዳችሁ ለእሷ እርዳታንን የፈለጋችሁ ያድርጉ። እሷ የምታደርገውን እናድርግ ነው እንድን የፈለጉትን ያድርጉና ከዛ እሷ በቃ ለእሷ ሲሉ ባዲ ማለት ነው ብዙ ነገር ውስጥ ለራሳቸው ማድረግ ሲፈልጉ እሷ ያደረገችውን እሷ ለመርዳት እሷን አስበን አንዳለች ፈረንጅ ናት እንዲህ ናት ከበን አሜሪካ እናቷ አጎቷ ምን እሺ ምናምን ነገር ያለው ብዙ ነገር ያልሆነ ከዛ ካናት ላይ ወርድም ለዘላለም አለማቸው ባዲ ማለት ነው። እንዲሁም እኔን ስሳደሙ እኔን ስራገሙ እኔን ሲያጨማለቁ ካናት ላይ ወርድም ያንን ሰዎች ባዲ ማለት ነው። እንትን እኔ ምን ቤት ነው ባዲ ማለት ነው። ምንድነው የማደርጋቸው እነዚህ ሰዎች? ስለዚህ እኔ ባዲ ማለት ነው ለእናንተ አስቤ አይደለም እኔ ሁሉንም ነገር የምናገረው። ሴቶች የፈለጋችሁትን ስዘሉ ሄዳችሁ ማለት ነው እኔ አልጠይቅላቸውም ባዲ ማለት ነው። ስለዚህ ማለት ነው በማያገባችሁ ነገር ለጥቅማችሁ ስትሉ ገብታችሁ ከእንደገና ደግሞ ሌላ ጥቅም ላይ የምታደርጉት እና ከዛ ሌላ ነገር ባዲ ማለት ነው ለቅናት ለምቀኝነት ያደረጋችሁትን ነገር ማለት ነው ለእርዳታ ምናምን ነገር ታስመስሉኝና ባዲ ማለት ነው ከዛ ለታድርጋላችሁ ባዲ ማለት ነው። ህይወቴ ውስጥ ማንም እንዲወክለኝ አልፈልግም። ማንም እንድረዳኝም አልፈልግም። እኔ የማላውቀውን አይነት አረዳድ ባዲ ማለት ነው የሰው አረዳዶች ባዲ ማለት ነው
እናንተ አራዳዎች ባዲ ማለት ነው። እንዲሁም ኃጢአት እንዲሁ ወደ ዳውን ያደረገኝ ያለው እናንተ ናቸው ባዲ ማለት ነው። እኔ የምትወክሉ ሰዎች፣ እኔ በእኔ የምትተኩ ሰዎች፣ እኔ በላቸው ስትመጡ ጊዜ በቃ ነገሩ በጣም የተቀያየረብኝ አይሶርት ነው የምላችሁ። እኔ በቃ ድሮ በጣም ኩክሊ ነበርኩኝ እና ሁሉም ነገር በፍጥነት ነበር የሚሆን ልል ሁሉንም ነገር እየዘገየ ያለው ኃጢአት፣ የሰው ኃጢአት፣ የሰው መተት ባዲ ማለት ኮተት ባዲ ማለት ነው። የሰው ቅናትና ቡዳ የሆነ አይናዎች ባዲ ማለት ነው። እነርሱ ናቸው ለካ እንደዛ እንዲሆን ያደረገ ያሉት ባዲ ማለት ነው። and then I don't want your help, I don't want nothing ባዲ ማለት ነው። ስለዚህ be careful ባዲ ማለት ነው። I don't care about you guys ማለት ነው። እንደን ካሁን ወዲህ ባዲ ማለት ነው ለአንቺ ብለን የሆነ ነገር አድርገን ብላችሁ ማለት ነው። እኔ ላይ የሆነ ነገር ብለሽ አይስፖርት በነው ብላችሁ እኔ ወርድ ከራሳችሁ ባዲ ማለት ነው። ካናታችሁ አልወረድም ባዲ ማለት ነው። እናንተም እንደምታደርጉት ባዲ ማለት ነው። እኔ በቃ ይዝቁ ነው ፈርድ የማደርግባቸው ባዲ ማለት ነው። ይሮብ ደግሞ ባዲ ማለት እንዲህ ያደረገችኝ እንዲህ ያለችኝ እንዲህ ያበለችኝ ምናምን ብያላችሁ እኔ ጋር አትምጡ ባዲ ማለት ነው። ውጡልኝ በቃ ውጡልኝ ማለት ነው። ጠላችኋለሁ ማለት ነው። ከህይወቴ ባዲ ማለት ነው። አይደንት ወንትዩ ስለዚህ ራቁልኝ በቃ ርቀታችሁን ጠብቁልኝ ባዲ ማለት ነው። እኔ እንደዛ ምላችሁ ለምንድን ነው መሰላችሁ? እኔ አካባቢ ስለነበረው ባዲ ማለት ነው። እነሱም እንኳን አይደሉም ባዲ ማለት ነው። ሌላ ከትኬት ነው የሚመጡት ባዲ ማለት ነው። ደስቶ ጋር ከሰይጣን ጋር የሚሰፍሩ ባዲ ማለት ይሄ ቆረቆንዶ ማለት ነው። ይሄ ቁልቁለት አቀበት ጋር ምናምን ተቀምጣችሁ ስለኔና ስለ እንትን ታወራላችሁ እንዴ? አይሰርቱ ጋር ነው የምላችሁ። ስለ ሀገሪቷ ለማልማት ስለ ራሳችሁ አታስቡም እንዴ? እኔ ምናምን ነገር ትላላችሁ ባዲ ማለት ነው። እንደዛ እያላችሁ ደግሞ እኔ ለእናንተ ላስብላችሁ፣ እናንተ ልትጀፍቁ ልትጀፍዑኝ፣ እኔ ለእናንተ ላስብላችሁ። ደህላሪ ጋይስ አይደም ከረባይ ጋይስ ለራሳችሁን የፈለጋችሁትን አድርጉ ባዲ ማለት ነው። አይደለም እናንተ ባዲ ማለት ነው። እኔ በጣም ስመካላቸው የነበርኩትን ቤተሰቦች እንኳን ዜሮ ሆነው ነው ያገኘኋቸው ባዲ ማለት ነው። ሶ አይደም ከረባይ ጋይስ ከፈለጋችሁ ከእናንተ ጋር ከነርሱ ጋር አትግባቡ፣ እንትን አድርጉ አታድርጉ፣ አገባኝም ባዲ ማለት ነው። እንደነገርኳቸው የብዙ ተወላጅ ነኝ ግን ደግሞ እኔ አሜሪካዊ ነኝ። ኢቭንም እንኳን የቤተሰቦች ጠባይ እንኳን አላውቅም አይደለም የእናንተ ባይ ማለት ነው። ስለዚህ እኔ ስለመወለድ ስለሌላ ነገር አያገባኝም ባዲ ማለት ነው። ተወላጅም ይሁን የማይወለድም ይሁን እኔ ሊያጠቃኝ የመጣ ባዲ ማለት ነው ይጠቃል ባዲ ማለት ነው። እናት ልጅም አባት ልጁም በቃ አሁን እንደሚገዳ ኢቭን ቤተሰብ ውስጥ እንኳን አለመግባባት ሲፈጠርና አሁን ኔጌቲቪቲ አረዳዳ ሲይዙ እኮ እርስ በርስ ላይ መገዳደልም ማወለ ታውቁታላችሁ። ስለዚህ ማለት ነው ውዶቼ እናንተ ደግሞ ማለት ነው አላቃችሁ አታውቁኝም። ስለዚህ ቢ ኬርፉል ኦፍ ዩ ከኔ መጠንቀቅ አለባችሁ። ምክንያቱም እናንተም ደው እንደሰገራችሁ በጣም ብዙ ነገር ያበላሻችሁት እድሌን፣ ህይወቴን፣ ሁሉ ነገር ባዲ ማለት ነው። እኔ አሁን ይሄንን ባለ ተቀባማ ይሄ ሀብታም ነው፣ ይሄ ቆንጆ ነው፣ ይሄ ክፉ ነው፣ ይሄ እንትን ነው ባይ ሆነ ያደረኩ ከራባው ስለ ወንዶች ነው ባዲ ማለት ነው። ቸርቸራ የወንዶችን ትራ አይደለም የምጠቀመው እኔ ራሴን ነው የምፈልገው። መጀመሪያ ወንዶቹ ከፈለጋችሁ መቅማት ከፈለጋችሁ ጥርቅ አድርጓቸው ከአንድ እስከ ሚሊዮን ባዲ ማለት ነው። ነካ ወንዶቹ ባዲ ማለት ነው ከሄዱላችሁ። እኔ ግን ለራሴ ብዬ ነው እንጂ የምታዋወቃቸውና የሚይዛቸው ለጓደኞቼ ወይ ለእህቴ ወይ ለዘመሪያ ብዬ አይደለም። ወንድ ጋር ሄጄ ሼምፎል ለምንድን ነው እኔ ዛሬ ባሌ ክለው የነበርኩትን ልጅ የእሷ ባል ትሆናለህ ወይ ልለው የምችለው? ሄይ እንደዛ የሚባል ነገር የለም ባዲ ማለት ነው። አሁን ለፍቅር የገባችሁትን ህይወት አደሰኝ ነው የምጨርሱት። እኔ በክብር የመጣኝን ሰው በውርደት አላባረረው። በውርደት እኔ ጋር የመጣ ሰው ግን ይዋረዳት አላየሁም። ከአባሄም ይዋረዳ ነው ከ እኔ ሳይነካኝ አልነካም ሰው ባኔ ማለት ነው። አታየኝም ብላችሁ ከሆነ እኔ አለው ይገባኛል፣ እረዳለሁ ማለት ነው። ከዛ ውጭ ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንትን ስለዚህ አገባኝም ባዲ ማለት ነው። ስራ ታሳችሁ እናንተ አውሩ ባዲ ማለት ነው። ወይም ደግሞ እኔ ጋር ማለት ያልተዋጣላችሁ ነገር ካለ ወይም ደግሞ እንዳስረዳችሁ የምትፈልጉት ነገር ካለ ወይም ደግሞ እኔ ያላስተዋልኩት ነገር ካለ ወይም ደግሞ የሆነ ነገር ባዲ ማለት ነው ልታናገሩኝ ትችላላችሁ። እኔ እኮ እንደዚህ ስል ጊዜ ባዲ ማለት ነው እኔ እኮ የሆነ ነገር ባደርግም
ይሁን በዚህ በኩል ሌላ ነገር ይላሉ። የሆነ ነገር ጥሩ ነገር ባስብም በዚህ በኩል ሌላ ነገር ይላሉ። የሆነ ነገር ቢያደርግም በዚህ በኩል ስለዚህ ኮምፕሊትሊ እኔ ራሴ ማውጣት ነው የምፈልገው። ምክንያቱም አቅም ስለሌለኝ ባዲሞት ለዛ ሁሉ ነገር ለመቋቋም አቅም የለኝም ባዲሞት ነው። እንደን እኔ ልረዳችሁ ሀበሻ ማለት ነው ኮምፕሊትሊ ማለት ነው ለየብቻው ኢሮብ ለየብቻው አማራ ለየብቻው ትግሬ ለብቻው ሳይሆን ባዲሞት ኢሮብ አደሰኝ በቃ ለኔ ባዳ ነው ባዲሞት ነው። ባዳም ብቻ ሳይሆን ያው ጥላትም አድርጎኛል። ራሳቸው ፈልጎ ማለት ነው። እንደ ጥላታቸው አይተውኛል። ብዙም ተዋግቶኛል። ወዳጅ ምናምን ነገር መስለው ብዙም ተዋግቶኛል። ስለዚህ አዶንት ኬር አባውት ዩ ጋይስ። ስለዚህ ኮምፕሊትሊ እኔ ኢትዮጵያ ስለነበርኩኝ እንደ ህዝብ መጠን ኢቭን ኤርትራውያኖችን ብትሆኑ ባዴ ማለት ነው ችግር የለውም። ምናልባት እኔ ከሰው ጋር ላግባባቸው የምችለውን ነገር ባዴ ማለት ነው ወይም ደግሞ እኔ እንድፈታላቸው የምፈልጉት ነገር ካለ ወይም ደግሞ እኔ በጣም እንድርቅላቸው የምፈልጉ ካላችሁ ወይም ደግሞ የሆነ ነገር በቃ እኔ ያላሰባችሁት ነገር ካለ ማለት ነው ከፍቅርና ከዝምድና ውጪ ማለት ነው ከመውሱቦና ከፍቅር ከዝምድና ውጪ በሌላ ሳይድ ልረዳቸው የምችለው ነገር ካለ ማለት ነው ልታስረዱኝ ትችላላችሁ። ለእናንተም ክፍት ነው ባዴ ማለት ነው። ላይቭም ኤኒዌር ባዴ ማለት ነው። ግን ስለ ሀገር ስለሌላ ነገር አላወራም ባዴ ማለት ነው። ሌላ ነገር ስለምከተለኝ ምክንያቱ እዚህ ደግሞ አይን በጣም እኔ ላይ ነው። እንደ ኢትዮጵያ ላይ እንደፈለግኩ አወራ እንደነበርኩት ነገር አሁን እዚህ መጥቼ እንደፈለግኩ የሚባል ነገር ነው አይደለም ባዴ ማለት ነው። ዲሲፕሊን ነው የማደርገው። ምክንያቱም ብዙ ህዝብ ነው እኔ ላይ ያለው ባዴ ማለት ነው። ኢትዮጵያ ውስጥ ጀስት ኤርትራና ኢትዮጵያ ነበረው ባዴ ማለት ነው። ኤርትራም ስደተኛ ለራሱ ባዴ ማለት ነው። ኢትዮጵያ ውስጥ ደግሞ ኢትዮጵያ፣ ትግሬና አማራ እና ሌሎች ክልል ባዴ ማለት ነው። ብዙ ሌላ ክልል ስላልኩኝ ነው እና ባዴ ማለት ነው ከትግራይና ከአማራ ክልል ውስጥ ብዙ ሌላ ክልል ሄጄ ስለማላውቅ ነው እንደዛ አልኩት። ከዛ ውጭ ደግሞ እናንተም ሀበሾችን ባዴ ማለት ነው ኦንሊ ባዴ ማለት ነው ኤርትራውያኖችም ኢትዮጵያውያኖችም ኮምፕሊትሊ አሁን እዚህ ያሉት ማለት ነው እኔ ላይ አይን ያላቸው ሀበሾች ብቻ አይደሉም። ብዙ ነጮች አሉ፣ አረቦች አሉ፣ ብዙ አይነት ስደተኛ አለ። ነጭ የሆኑትንና አሁን ሰው ለመሸወድ በቃ ለመታየት እንትን ብሎ ለሚያደርጉት ብዙ ስራ አለ። አሁን ብዙ አውሮፓ ሀገር አለ። ከአሜሪካ ጋር የምትጣሉ ሀገሮች አሉ። እንዲሁም እኔ ባለዋለሁ አሁን ከትልልቅ ሰዎች ጋር መፋለም አልፈልግም ባዲ ማለት ነው። እኔ ምድራት ከሆነ አሜሪካም ቢሆን ቤተሰቦቼም ቢሆን ዳይሬክት ሊረዱኝ ይገባል እንጂ ከነ ዶናልድ ትራምፕ ከነ ኢሎን ማስክ ከነዛ ሰዎች ጋር በፍጹም እኔ ምንም አይነት ነገር አልፈልግም። ምክንያቱም እፈራለሁ ለራሴ ባዲ ማለት ነው። ኃላፊነት እንድወስድ አልፈልግም ባዲ ማለት ነው። እቺ ጀስት በቃ የአንድ የአሜሪካ የህዝብ አባል ናት እንዲባል ነው የምፈልገው እንጂ እኔ የአሜሪካ ሪፐብሊክ ፓርላማ ወይም ደግሞ የጠቅላይ ሚኒስተር ተከታይ ችግር የለውም። የጠቅላይ ሚኒስተር በቃ አለ አይደለ እንደዛ አይነት ያህል እኔ መያዝ አልፈልግም። ምክንያቱም ያለሁበትን ቦታና ምክንያቱ ጠቅላይ ሚኒስትርና ሌላ ኃላፊዎችና ሪፐብሊኮች በዲማርሶ እንደፈለጉ የተወናጨሁና ኢቭንም በዲማርሶ የሚሄዱበት ምንጣፍ ነው እንትን የሚያደርገው። እኔ ግን በሚሄድበት ምንጣፍ እየሆንኩ ነው ባዲ ማለት ነው። እየተረገጥኩ ነው የሚያልፉብኝ ባዲ ማለት ነው። እንደን ሰው እናቲንግ ደግሞ ማንም ሰው የሚሰማኝ የለም። ማንም እርዳታ የሚሰጠኝ ሰው የለም። ምንም ስለ አባቴ ማውርቼ ስለ አሜሪካ ማውርቼ ደም ከራማው ናቲንግ ባዲ ማለት ነው። እንደር ሰው ላስት ባዲ ማለት ነው። ስለ ፍቅር ስለ ወንድ ዝም ብሎ ያለውን ነገር እሱም በትክክል አይመጣም ወይ አይተውም ወይ አይመጡም። በቃ ነው ባዲ ማለት ነው። እንደር ሰው በቃ ዲፊካልቲ ኦፍ ሚ ባዲ ማለት ስንት ጫና እንዳለብኝ የቤተሰብ ጫና፣ የሀበሻ ጫና፣ የስደተኛ ጫና በጣም ኃጢአት ነው ባዲ ማለት ነው። እኔ ይሄ ያህል ነገር የምታደርጉ ሰዎች ለኔ የሆነ ነገር የምትጠብቁ ከሆነ እንደ ኃጢአት ነው የሚሆንባቸው ባዲ ማለት ነው። ጾር ነው ባዲ ማለት ነው። እንደን ሰው ማለት ነው። ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ባዲ ማለት ነው መርዳት ከሆነ ይውሰዱኝ ባዲ ማለት ነው። የትኛውንም ይሁን ባዲ ማለት ነው። ቤተሰቦቼ ትክክለኛ ቤተሰቦቼ ከሆነ አሜሪካ ያሉት ባዲ ማለት ነው ያለ ምንም እንትን ባዲ ማለት ነው። በቃ እሷ ላኳት መጀመሪያ if you need help if you need something እናንተ እረዳችሁን ከአውሮፓ ባዲ ማለት ነው። እኔ ከመቀመጥበት ቦታ ባዲ ማለት ነው የትኛውንም ቦታ እኔ ያለሁበትን ቦታ ኤቭሪቲንግ ያውቃሉ ባዲ ማለት ነው። ስለዚህ ያቺ ልጅ ባዲ ማለት ነው
እኔ በዲቨርስ ኤኒውን ሶሻል ሚዲያ ቢዞርም ባልዞርም ኤኒታይም በዲቨርስ ያውቃሉ። በዲቨርስ ያለሁበትን ሁኔታ እንኳን ብዙ ባይረዳቸውም ያለሁበትን ቦታ ያውቃሉ። ስለዚህ ላይመቸኝ እንደማይችል ደግሞ ኦቨር 100 ማወቅ አለባቸው ካሉበት ሁኔታ እንደርሶ ማለት ነው። በተለይ ካሁን በኋላ ዲፊክልት ኦፍ ሚ ወደ ኋላ መመለስ እዚህ መኖር ኢቨንም በጣም ከባድ ነው ባዲ ማለት ነው ለኔ ህይወት ባዲ ማለት ነው። ስለዚህ እኔ አሜሪካ ማለት አፍሪካ አይደለችም፣ ጃስዋይ በጣም ትልቅ ሀገር ናት። ስለዚህ ማለት ነው እንዲሁም እኔም አፍሪካዊ አይደለሁም፣ ላይክ አሜሪካዊ ነኝ ደምም ስጋም። ስለዚህ እንደዛ ስለሆንኩኝ ደግሞ ከሰው ጋር ስገባባና ከሰው ጋር ሲኖር ምን ያህል ሊከብደኝ እንደሚችል ሊገባቸው ይገባል። ባዲወስ አሁን ወደ ፉክክር እሱ እኔ የማደርገውን ነገር ማድረግ የለባቸው። ምክንያቱም እኔ ያለሁበትና እነሱ ባለበት በጣም የተለያየ ነው። እኔ የምኖረውን እኔ እንዴት እኖራለሁ? ከማን ጋር እኖራለሁ? ለምን ለክ እኔ ፈልጌ ነው ከእንደዛ አይነት ሰው ጋር ከሶማሌ ጋር እየኖርኩኝ ያለሁት። እኔ ፈልጌ ነው ይሄ ችግር ውስጥ ያለሁት። እኔ ፈልጌ ነው አሁን ወርቀ ሳላገኝ እዚህ ቦታ ይሄን ሀይል ቆይቼ ያለሁት። ብዙ ነገር ባዲ ማለት ነው መረዳት አለባቸው። ስለዚህ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔም ከነሱ ከቤተሰቦችም የምጠይቀው ነገር አለ ባዲ ከአባቴ በተለይ ማለት ነው። ስለዚህ እነሱም ትክክለኛ ሰው ከሆኑ ይርዱኝ፣ እነዚህም ትክክለኛ ሰው ከሆኑ ደግሞ ሲረዷቸው ነው ሊረዷቸው የሚገባው ባዲ ማለት ነው። አንደን እንደዛ ነው ያልኩት። ግን ወደ ሌላ ጸብ ወደ ሌላ መጨባለቅ አይደለም እንትን ያደርኩት። ግን እኔን እንዲሰሩብኝና እንጨፈጭፉኝ ማለት ነው። እነርሱ ከሚጨፈጭፉኝ ሰው ጋር አብሮ ሆኖ እኔ ላይ የሚጨፈጭፉ ከሆነ ወደፊት ለኃጢአቱ ለእነርሱ ነው ባዲ ማለት ነው። ለእነርሱ ነው የሚሆነው ባዲ ማለት ነው። እነርሱ ልክ እኔ እንደጠፋው ነው የሚጠፉት ባዲ ማለት ነው። እንደርሱ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። አሁን ጥጋቡን ትታችሁ ባዲ ማለት ነው ትክክለኛ መንገዱን ባዲ ማለት ነው። አሁን ሰው የፈጠረውን ፈጣሪ የፈጣሪውን ስርዓት ባዲ ማለት ነው ህግ ስርዓት የሰው ስርዓት ብቻ አይደለም መከተል ያለብን ባዲ ማለት ነው የፈጣሪ ስርዓትን መከተል አለብኝ። ስለዚህ እኛ ባዲ ማለት ነው ስለ መንግስተ ሰማይና ስለ ሲኦል ሳይሆን ማሰብ ያለብን ስለ መጪ ልጆቻችንና ስለ እኛ ህይወት ስለ ቀጣይ የራሳችን ህይወትና ስለ የኛ መጪ ህይወት ምን ሊሆን እንደሚችል ባዲ ማለት ነው እኛ ምን ስናደርግ ባዲ ማለት ነው ምን ያህል ከባድ ነገር ሊገጥመን እንደሚችል ማወቅ አለባችሁ። ስሜታውነት የሆነ ልጅ መጫወት ልጅ አይደላችሁ ባዲ ማለት ነው። ሰው ልጅ ሆናችሁ ባዲ ማለት ነው አሁን ጥግብ ስትሉ ህፃን ሆናችሁ የምትኖሩ ሰዎች አላችሁ። ስለዚህ ሁሌም ህፃን አትሆኑ ባዲ ማለት ነው። ህይወት ምንም ብትደላችሁም ብትመቻችሁም ትሞሮ ህፃና ዘርዳይ እንደን እሱን ነገር ሊያስተውሉ ይገባል ቤተሰቦች ባዲ ማለት ነው። እነርሱም እያስመሰሉ ካልሆኑ እነዚህም እያስመሰሉ ካልሆኑ ባዲ ማለት ነው እነዚህም ባዲ ማለት ነው ትግሬም ትበል አማራም ትበል ጎጃም ትበል አፋር ትበል ባዲ ማለት ነው እኔ ባዲ ማለት ነው ኃጢአተኛ አይደለሁም። ስለዚህ ሁሉንም ነገር እኛ ኃላፊነቱን እንወስድበታለን። ልጅቷ ተምጣ እኔ ባዲ ማለት ነው እንዲሁም ባዲ ማለት ነው እነርሱ በሚያስጠቁኝ መንገድ እንኳን እኔ ብዙ ነገር እነርሱ እየተከላከልኩ ነው። ብዙ ሰዎችን ቤተሰቦቼንም ከቤተሰቦቼ ውጭም ብዙ ሰዎችን ባዲ ማለት ነው። ስለዚህ እኔ ላይ ደግሞ እኔ ይሄን ያህል ስትረስ እያለኝ ደግሞ ሌላ ጫና እኔ ላይ አትፍጠሩብኝ ባዲ ማለት ነው ልላችሁ የምፈልገው ነገር ማለት ነው። ስለዚህ እኔ የምለው እንደዛ ነው ባዲ ማለት ነው። ያ እኔ እንዲህ ነው እንጂ የምፈልገው እዚህ ሆኜ ባዲ ማለት ነው በማይረባ ነገር ላይ ባዲ ማለት ነው ህይወቴ በከንቶ እንዲጠፋ አልፈልግም። እኔ ማንም ሰው በከንቶ ማጠፋ ሰው አይደለሁም ባዲ ማለት ነው። ለራሴ እንዲመቸኝ ብዬ እኔ ማንም ሰው ላይ አልሞረከስም፣ አልደረቀስም፣ አልተኛም፣ አልጠግብም፣ አልሰድብም፣ አልገድልም፣ አልጭፍጭፍም፣ አልሰርቅም፣ አልበላም። ምንም ነገር የማደርገው ነገር የለኝም ባዲ ማለት ነው። በራሱ ፍላጎት የሚገባበት ነው ባዲ ማለት ነው። ስለዚህ በጭንቅላት ተጓዝ። እኔ የሆነ ነገር ብልክም እኔ ከኔ ጀርባ ማን እንዳለና ያንን ነገር እንዳደርግ የሚያስገድደኝ ሰው ማን እንደሆነ ማወቅ አለበት። እኔ ደግሞ ልንገራቸው ፈልገው ነገር ማለት ነው እኔ ብዙ ጊዜ ማለት ነው አሁን እየቀለድኩ ነው ምናምን እያሾፍኩ ነው። እናንተ የምታደርጉትን ነገር ደስ ሳይለኝ ሲቀር እኔ ምናልባት ላሾፍባችሁ እችላለሁ። ግን ደግሞ እኔ ከጀርባ ማለት ነው እንዲህ ማለት አለብሽ የሚለኝ ሰው ስለሌለ እኔ አንዳንዴ በእልህ የምናገራቸውን ንግግር ነው። ግን አሁን ማሾፉን እልሁን ምናምን ነገር ትቼዋለሁ። ስትሬት ነው የምናገረው። ምክንያቱም ሰዎችንም ያሉበትን ሁኔታ ምናምን ሳይ ጊዜ አሁን መቀለድ በሌለባችሁ ሰዓት መቀለድ ጥሩ አይደለም። እኔም እንደዛ ብዬ ስለማስብ ህልና ሊኖረኝ ይገባል።
ህልን ያል ላስፋ በቃ ላሰፋ እና ላጠራ ምናምን ብዬ ነው በህልና ነው የማወራው። ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? እኔ ምንም ነገር ባደርግም እፈራለሁ ባዲ ማለት ነው። ስለዚህ ለምንድኖች እሺ ዘላኪ ምናምን ነገር የምትሉት ባዲ ማለት ነው እና ላኪ ባዲ ማለት ነው። አላይክ እኔ ባዲ ህልን አለብኝ ፈጣሪ እያደረገልኝ ነገር እረዳለሁ። ፈጣሪ አመሰግናለሁ ባዲ ማለት ነው። እንትን ሰው ምን አደርጋለሁ መሰላችሁ? አስተውላለሁ ባዲ ማለት ነው። ስለዚህ እኛም ምን ባዲ ማለት ነው ባንዴ በቃ እቺ ልጅ ጎበዝ ናት እቺ ልጅ እንድናት ስለዚህ በቃ እኔን ቀናሆኝ እኔ በቃ እንትን ብላችሁ ደግሞ ሰው ያንን ክፍተት ሲሰጣችሁ እኛ ምን ያህል ችግር እንዳሳለፈን ምን ያህል ከባድ ህይወት እንዳሳለፍኩኝ ምን ያህል እንደታገልኩኝ ምን ያህል እንደምጠነቀቅ ምን ያህል ብዙ ነገር መስዋዕት እንደከፈልኩኝ አታውቁም። ባዲ ማለት ነው የሆነ ነገር ቦታ ለመድረስ ይሁን እዚህ ለመድረስ የትኛውንም ቦታ ላይ ባዲ ማለት ነው። ስለዚህ ዘው ብላችሁ ህይወታችን መታችሁ ፍቅር ምናምን እንዲህ አደረኩላት ለምን እኔ ላልወደድ ይችላል እኔ ምን ሴት ልጅ ትወደኛለች ምናምን ነገር ብላችሁ የምታስቡ ሰዎች ባዲ ማለት ነው እኛ በጥቃት መንገድ አይደለም የምንሄደው። ተረጋግተን ነው ባዲ ማለት ነው ፈልገን ባዲ ማለት እርቦ ነው እንኳን ባዲ ማለት ምግብ እንኳን አንሱ ሳንባል እንኳን አናነሳም የኛ ካልሆነ በስተቀር ይነወት። ስለዚህ ባዲው ማለት ነው ይሄን ያህል ባዲ ማለት ነው ስነ ስርዓት ማለት ከዚህ ነው የሚጀምረው። ስለዚህ እኛ ወደናል ብለን በኃይል የምንወስደው ሰው የለም። ኢቭንም ፍቅር ውስጥ ባዲ ማለት ነው ምንም ሀያል ብንሆን የምንም አይነት ሰዎች ገንዘብ ኃይል ቢኖረን የምንም አይነት መልክ ምንም አይነት ነገር ቢኖረንም ባዲ ምንም አይነት ጸጋ ቢኖረንም ባዲ ማለት ነው እኛ ሰው እየነካንም ሰዎች ብንሆንም ላይፈልጉን ይችላሉ። ሰዎቹ ደግሞ እኩል ነን ባዲ ማለት ነው። ቅዱስ መጽሐፍ ላይ ያለውን ነገር ባዲ ማለት ነው በኖርማሊ ሁማን ራይት ቢንግ ነው ራይት የሚባለውን ነገር አለ። አንተ ችግር ባክግራውንድ ስላለብህ ቤተሰብ ስለሌለብህ እዛ አካባቢ ወይም የሆነ ነገር ችግር ስላለብህ ብቻ አንተ ዳውን መሆን አለብህ የሚል ሀቅ የለበት ማለት ነው ኤኒዌር ባዲ ማለት ነው። ስለዚህ አንተ ፈልገህ ራስህን ዝቅ ካደረግክ ፈልግክ ነው ባዲ ማለት ነው። ካልፈልግክ ደግሞ ሊያስገድድህ የሚችል ሰው የለም። አንተ ማድረግ ያለብህን ካደረግክ በኋላ ማለት ነው። እንደን አሁን ስለ ትዳርና ስለ ፍቅር ሳውራ ደግሞ የሆነ ልጅ ባዲ ማለት ነው እኔ አፍቅሬው ባዲ ማለት ነው ከወደድኩት በኋላ ዳይሬክት ላጋባሽ ነው የምፈልገው ካለኝ ባዲ ማለት ነው የሰውዬ የትዳር ፍላጎት አለ ወይ ሌላ አላማ አለው እንጂ ከኔ ጋር ፍቅር የለውም። ምክንያቱም ፍቅር ያለው ሰው ምን አለው መሰላችሁ? ወደ አልጋ አይራረጥም። እኔ የምፈልገው ፍቅር ደግሞ ልንገራችሁ ወደ አልጋ መሯሯጥ ሳይሆን መታገስ። ሲቀጥል ደግሞ ምን አለ መሰላችሁ በቃ ቁጭ ብሎ ማለት ነው ኢቭንም ባዲ ማለት ነው ቀጥታ ግንኙነት ላይ ሴክስ ማድረግ እንዲሁም ደስ አይለኝም ባዲ ማለት ነው። ተረጋግቶ ተግባብቶ ስልክ መዳወል መጻጻፍ እንደዛ ሲሆን ባዲ ማለት አንዴ በቃ ወደ ሴክስ ስትሄዱ ምን አለ መሰላችሁ እንደዛም ቢሆን ላይክ ፍቅር ነው ባዲ ማለት ነው። ግን የሆነ በቃ ላይክ ዲፕሬሽን አለ ድብርት አለ። በተለይ እንግዳ ሰው ከሆናችሁ ሌላ ነገር ካላችሁ መጠንቀቅ አለባችሁ። ለራሳችሁ ሰው ሳይሆን ሰው ብዙ ነገር ክፍተታችሁን ተጠቅሞ እናንተን ሊያጣላችሁ ይችላል ባዲ ማለት ነው። እኔ ስሜታዊ ባልሆንም አባቴ ስሜታዊ ሊሆን ይችላል። እኔ ስሜታዊ ባልሆንም ወንድሜ ስሜታዊ ሊሆን ይችላል። ስለዚህ ይሄ ነገር ከባድ ነው ባዲ ማለት ነው። በቃ የሆነ ነገር ሲፈጠር ባዲ ማለት ነው። ስለዚህ ሪስፔክት ሊኖር ይገባል ባዲ ማለት ነው። ለሰው ልጅ ክብር ሊኖረን ይገባል ባዲ ማለት ነው። ማንም ቢሆን ባዲ ለውሻ እንኳን በቃ እኛ ናት ብለን ከያዝነው በኋላ ክብር ልንሰጠው ይገባል ባዲ ማለት ነው። አሁን በኃይል እያመናጨቅ ነው እያጨፋለቅ ነው ባዲ ማለት ነው። እኔ ለራሴ ክብር ያለኝ ካለች ማለት ነው ያቺ ውሻ ምንም ልታረቃት አትችልም ባዲ ማለት ነው። ወይም ያ ውሻ እንትን ሰው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ በቃ የትኛውንም ነገር ማለት ነው በኃይል የሚገኝ ነገር እንደሌለ ማወቅ አለባችሁ ባዲ ማለት ነው። አንዳንድ ሰዎች እኮ ኃላፊነት ይዞ ቢሮ ይዞ ማለት ነው ቢያናግሩ ነው ከኛም በጣም ብልጥ ሰዎች ናቸው ማለት እኮ አይደለም ባዲ ማለት ነው። ስለዚህ አንተም ባዲ ማለት ነው ባለ ጊዜ ብትሆንም ባዲ ማለት ነው ወንድም ሴትም ባዲ ማለት ባለ ጊዜ ብትሆንም አንተም በቃ ምንም ማለት አይደለህም ባዲ ማለት ማወቅ አለብህ ባዲ ማለት ነው። እኔ ማለት ባዲ ማለት ለራሱ ክብር እንዳለው ራሱን እንደሚወድ ማወቅ አለባቸው ባዲ ማለት ነው። ስለዚህ የሰው እንደዛ የሚል ከሆነ ወይ ተገደዋል ወይ የሆነ ችግር አለ ልትል ትችላለህ
ስለዚህ በቃ ሁሉንም ነገር ባዲሞቱ እኔ ሰልፍሽ አልወድም። ባዲሞቱ አንተን ቢሳካለት ባይሳካለት የሚቀርባችሁ ሰው ደግሞ ሲቀርባችሁ ደግሞ ተንኮል ይዞ ያደንዝጃት ወይ የሆነ ነገር ሰጥቻት ወይ የሆነ ነገር ምናምን ነገር ሚል መሆን የለበትም። ባዲሞቱ በቃ በፍቅር በክብር ማለት ነው። አፍቅራለች አይደለች? ያች ሴት አፍቅራ ደግሞ ወደ አንተ መታለች። ቁጭ ብላችሁ መነጋገር ለወደፊት እሷ ምን እንደምትፈልግ ምን እንደምታስብ አንተ ምን አይነት ሴት እንደምትፈልግ ምን አይነት ጸባይ እንደምትፈልግ እሷ ምን አይነት ችግር እንዳላት ምን አይነት ክፍተትስ ለወደፊት በጣም ስለ እንደሚያሰቃያትና እንደሚያሸማቅቃት ከራሷ ያላትን ነገር ማለት ነው። አንተም እሷም መነጋገር አለባችሁ። ሰዎቹ ባዲመርሱ አሁን ሰዎቹ ቤተሰቦቻችን ቢያውቁንም ባዲመርሱ ለቤተሰቦቻችን የማንናገራቸው ነገሮች አለ። ኢቭን ሚዲያ ላይ የማንናገራቸው ነገር አለ። ብዙ ነገር ስላለ ማለት ነው መግባባት ነው ባዲመርሱ። ያ ልጅ ደግሞ ለአንቺ ክብር ካለው ደግሞ ቁጭ አድርጎ ያናገርሻል። ባዲመርሱ አንቺ ካንቺ የማይሻሉ ሰዎችን ባዲመርሱ በጣም በክብር ያወራቸዋል። አንቺን ግን በጣም ያስጨፋልቅ በቃ ዳውን ያደርግሻል። ገና አይደለም ገና ወደ ስራ ከመግባትሽ በፊት በጣም ይሄን ያህል ዳውን የሚያደርግሽ እና በቃ ለትንሽ ነገር እንኳን መስዋዕት ሊከፍልልሽ የማይችለውን ሰው እንዴት ነው ባዲመርሱ ብትወጂው እና ብትሞችለት ባዲመርሱ አግብተሽ ትፈጂዋለሽ። አግብተሽ እየተሰቃይሽ ትኖሪያለሽ። ስለዚህ ይሳካለት አይሳካለት ባዲመርሱ ሰው ቁጭ አድርጎ ባዲመርሱ ብቻሽን አድርጎ ባዲመርሱ ተረጋግ ብሎ ማለት ውሃ ሰጥቶሽ ውሃ ሰጥቶሽ ባዲመርሱ ነው። ምክንያቱም የልብ ምታቱ ከባድ ነው። ስለዚህ እንደዛ ብለው ሰው በክብር መንገድ ነው መፈለግ ያለባችሁ ባዲመርሱ። አንቺ ባታከብራትም እነርሱ ራሳቸውን ስለሚያከብሩ እንደዛ ነው ባዲመርሱ። ስለዚህ እንደዛ አይነት ወንድ ይመቸኛል። ቀንጠብጣ የሚል ወንድ ደግሞ ብዙ አልወደም ባዲመርሱ ጀስት ባዲመርሱ። ስለዚህ እንደዛ አድርጎ ይቀርብሽ ነው ባዲመርሱ እና ቁጭ ብላችሁ ስለ እሱ የሚፈልገውን አንቺ የምትፈልገውን መነጋገር አለባችሁ። አሁን እኮ ያቺ ሴት ልሸውድ ትችላለች እኮ ባዲመርሱ። ኢዚ የሚባል ነገር የለም ባዲመርሱ። በቀላሉ እንትን ከሆነ ባዲመርሱ የተመሰረተውን ነገር ደግሞ በቀላሉ ሊፈርስ ይችላል። ስለዚህ ልቧ ውስጥ ያለው ሌላ ነገር እያለ ሌላ ነገር ልትል ትችላለች ልጅ ባዲመርሱ። ስለዚህ ቁጭ አድርገህ ቦታ ሰጥሃት የምትሰጣትን ክብር የምትሰጣትን እንክብካቤ የምትሰጣትን ቦታ አሁን እኔ ባዲመርሱ ዳይሬክትሊ ሄደሽ ዳይሬክትሊ ከሱ ግፍት ዳይሬክትሊ ከሱ ገንዘብ እሱን መበለጥ እሱን እንትን ማድረግ የምትፈልግ ከሆነ ይሄ ሌላ ነገር ነው ባዲመርሱ ግን ማለት ነው። መነጋገር እምላችሁ ግን ለራሳችን ብቻ አይደለም መነጋገር የምንፈልግ ሰዎቹ ባዲመርሱ ለሰዎች እናስባለን። እንዲህ ማለት በጣም ነው የማፈራው፣ በጣም ነው የሚሸማቀቀው። ልነግራችሁ አልችልም። ልወድቅ ነው የምለው ባዲመርሱ። መንገድ ላይ ገና የሄድኩኝ ባዲመርሱ ያን ቀጠሮ አይደለ ገና በጣም ነው እንትን የሚያደርገኝና እንዲሁ ባዲመርሱ የአይነ ጥላ ነው። በቃ ችግር አለብኝ እና ለዛ ነው እኔ ብዙ ጊዜ ራሴን መፍታት የምፈልገው ባዲመርሱ ነው። በቃ የሆነ ችግር አለብኝ ጸባይ በጣም አንዳንድ ይቀያየርብኛል ማለት ነው። ስለዚህ ኢቭን መከያየስ አይደለም ፍቅር የሚያሳድገው፣ ሴክስ ማድረግ አይደለም ፍቅር የሚያሳድገው። ምክንያቱም እሱ ይደርሳል ባዲመርሱ። ብዙ ጊዜ አላችሁ አንድ ላይ የምታሳልፉት አሪፍ ጊዜ አላችሁ። አሪፍ ጊዜ ለማምጣት ደግሞ አሁንም ተምረን በፊት ብዙ ነገር የምንጥረው ለምንድን ነው መሰላችሁ? ለፊቸር በቃ ለወደፊታችን ጥሩ ለማድረግ ነው ባዲመርሱ። አሁን ዳውን የምንሆነው እንደን ማለት ነው። ሴት ልጅ ደግሞ አይ ቲንክ በቃ እኒዋን ማለት ነው ግዴታ በቃ ለኔ በቃ መሆን አለበት በቃ ውስጣቸው ይላሉ እኮ በቃ እንትን ይላል ባዲመርሱ። ጀስት ግን እኔ ካምዳውን ልትላ ይገባል። ስሜታችሁን ገላችሁ ለሰው ክብር መስጠት አለባችሁ እና ቁጭ ብላችሁ ለአንተም ትሁን ለሌላም ትሁን። ስለዚህ አንተ ብዙ ጊዜ አይሳካልህም በቃ አንተ በምትፈልገውን መንገድ ስትሄድ እኔ ስለምገባኝ የምወደው ሰው ላይ ያለኝ ጠባይ እና የማልወደው ሰው ላይ ያለኝ ጠባይ ስለምንለያይ ባዲመርሱ እኔ መጠቀሚያ መሆን እንደማልፈልግ ደግሞ ልትረዱት ይገባል ያንን ነገር ባዲመርሱ። ስለዚህ ማለት ነው እኔ ባዲመርሱ ሁሉ ጥረት ያደረኩት ለምንድን ነው ለወደፊት ህይወቴ እናም ችሎታም ስለሌለኝ ባዲመርሱ ለመቋቋም ባዲመርሱ ሁሉ ነገር አግብቼም ቢሆን መቋቋም የማልችላቸውን ነገሮች ስላሉ እኔ መቋቋም ስለማልችል ነው እንደማረቀው ባዲመርሱ። ስለዚህ ወደ ሀገራችን መግባት ብንፈልግ ሀገራችን ቤተሰባችን ፍለግ
ይህ ኃጢአት አይደለም ማለት ነው። ጥረታችን ነው ማለት ነው። እንትን ምንም ነገር ያላሳለፍክባትን ሴት ማለት ነው ስታሰቃያት ገና ስሜታ ይሞታል ማለት ነው። በተለይ እንደኔ እልህኛ ከሆነች አይስወርድ ጋር ነው የምላችሁ፣ አንድ እርምጃ እንኳን ባትራመድ ጥሩ ነው ማለት ነው። እንደኔ አይነት ሴት ጋር የሆነ ነገር አድርገሃል አንድ እርምጃ ባትራመድ ጥሩ ነው። ምክንያቱ ያቺ ልጅ ማለት ነው እንደዚህ ብላ መጣበቀ በድሯን ለመመለስ ነው ማለት ነው። ምንም ቻነ ስታጣ ጊዜ ማለት ነው አንተን አሳይሃለሁ ብቻ ነው የምትለው ማለት ነው። ምንም ብትለማለም እኔ ነገር የምፈልገው ነገር ማለት ነው። ስለዚህ እኔ ማለት ነው ይቅር ባይ ነኝ፣ የዋህ ነኝ፣ ትሁት ነኝ። ብዙ ነገር እተዋለሁ። ችላ ብዬ የማሳልፋቸው ነገሮች አሉ። ግን ደግሞ ነቨር ኤቨር ባይ ማለት ነው። አሁን በጣም የሆነ በቃ ላይ አሁን የሚወደችው ሰው ምን እንደሚያደርግ ስለማቅ ማለት ነው እንደ ዝምታዬ እንትን ልታርገኝ አይገባም ማለት ነው። ምንም ብትለማመጥም ብትለማለምም ምንም እንትን አይስባኝም። ግን ሰውን በቃ አሁን ከወደድኩት ሁሉ ነገሩ ማለት ነው እንደኔ መሆን አለበት። ሁሉ ነገሩ እኔ እንደምፈልግ መሆን ያለበት አለበት ማለት ነው። አንዳንድ ነገሮች ከአንተ ጋር ሊዘልቅ የምችለውን አይነት ጸባይ መሆኑን ያለውን ሰው መሆኑን ካወቅሽ ማለት ነው ሌላውን ነገር ይስተካከላል ማለት ነው። ደን በመነጋገርም ይፈታል። ስለ ሀብት እንደሆነ እኔ ብዙ ጊዜ ሀብቱን አይቼ ሀብቱን ጠይቄ አልቀርበውም ማለት ነው። ለሀብት ከቀረበች ነው ማለት ነው። አውቃ አይደለ እንደ በሀብት እየደለልካትን ሴት በቃ ሀብት እንዳለች አውቃን የቀረበች ሰው ዋት በኋላ ላይ ምንድነው የምትናገረው? ደግሞ ሄደህ አፈቀርኩሽ ብለህ ስትሄዳት በቃ ወይ ሀብታም እንደሆንክ ወይ የሆነ ነገር እንዳለበት አውቃ ደግሞ ስትቀበል ለምን አንቺ ሳታፈቅርኝ ምናምን ነገር ማለት የለብህም ማለት ነው። አንቺ ካፈቀርሽኝ ተቀበይኝ፣ ካላፈቀርሽኝ ደግሞ ተይኝ ከሆነ ይሄ ነገር ነው ማለት ነው። እኔ መጀመሪያ ጊዜ ኤክሴንስ ጠይቀው ካልወደድከኝ ተወው አታስቸግረኝ፣ እኔ እወድሃለሁ። ምናልባት እኔ እንደምወድህ አንተ ልብ ውስጥ ስሜትን ካለክ ወይም ደግሞ ለኔ ቦታ ልትሰጠኝ የምትችል ከሆነ እና ለኔ ፍቅር ልትሰጠኝ የምትችል ከሆነ እና እኔ ልጎዳኝ የማትችል ከሆነ በቃ እኔ የማትጎዳኝ ከሆነ ብቻ ቀረበኝ። ካልሆነ ደግሞ እኔ ማለት ነው ራሴን አስታግሳለሁ ማለት ነው። ራሴን ላረጋጋ ሁሉም ነገር ችዬ ከራሴ ጋር ልሆንና አንተ ተወኝ ስለው እሱ ግን በቃ ልፋታሽ አለኝ ማለት ነው። ከዛ አይ ወድሻለሁ አለኝ ማለት ነው። ግን ያ እንዳለው አልሆነም ማለት ነው። እንዲሁ በጣም በቃ ነገሮቹ ተበላሸ፣ ተጣላል ማለት ነው። ከዛ ተለያዩ ከራርኩት ማለት ነው። ስለዚህ መጀመሪያ ስትጠይቁ ማለት ነው ያንን ሰው ጋር ሄዳችሁ ማለት ነው አሁን ሙድ የሚያምራችሁ ሰዎች አላችሁ ማለት ነው። ከጊዜ በኋላ ብዙ ነገሮችን የምትፈታፍቱ ሰዎች አላችሁ። ነገር የሚያስብላችሁ ሰዎች አላችሁ። በቃ ኮምፕሊትሊ በቃ ዝም ብላችሁ ፌድ የሆናችሁ ሰዎች አላችሁ ማለት ነው። ስለዚህ እኔ የሚያስፈራኝ ደግሞ እንደዛ ነው። ምክንያቱም እኔ ላይ ሰው ላይ ፌድ ስለማላደርግ ሰዎቹን እንደዛ ፌድ ሲያደርጉብክ አሰቃይቶ በመተት በመርዝ ሆስፒታል ላይ